ወል ጌታ ስሙ ይባረክ ኢየሱስ ጌታ ነው እግዚአብሔር እናመሰግናለን ፌስቡክ ላይ የገባው ነው ገባው ፌስቡክ ላይ ሰላም ብያለሁ ጌታ ሰላም ጸጋ ኢየሱስ ያድናል ኢየሱስ ጌታ ነው ጎፍታ ነው ጎይታ ነው ወል ጎይታ ስለዚህ ኢየሱስ ጌታ ነው ሰላም ብያለሁ አይ ቲንክ ሬዲዮ ላይ ያለው ያው ነግሬያቸዋለሁ እንግዲህ ማክሰኞ 3 ክፍል ነበርኩኝ አሁን 2 ክፍል ነው ማስተምረው ይቅርታ እና በጣም እንማራለን አሬ ክፍል 2 ነው የምንማራው እና የመናገር ኃይል እነርሱም ከበጉደም የተነሳ ከምስክርነታቸው ነው የሚለው እግዚአብሔር ቃልና መናገር ምክንያቱም የዳነ ሰው ይናገራል በተፈጥሮና ላያችሁም እንደ አክም ቤት ሄዶ የተፈወሰ ሰው ተፈወስኩ ያለ ይናገራል አይደል በተፈጥሮ ማለት ነው አክም ቤትም ሄዶ ጸጥ ካለ ዶክተሩ ጋር ለምን ወጣ ሲናገር መፍትሄ ያመጣል ማለት ነው ለዶክተሩ አሞኛል ጨጓራ ነው ካለ ጨጓራ መድኃኒት ይሰጣል ማለት ነው ምን ልበል ግን ኢየሱስ ጌታ ነው ግን የማይናገር ከሆነ መፍትሄ የለም ማለት ነው አሁንም በመናገር ነው አልኳቸው እዚህ አሜሪካ በቃ ተናጋሪ መሆን አለበት በቃ ፖለቲካ ሰው መሆን አለበት የምትናገር በደንብ ምናምን ለማሸነፍ ማለት ነው አም ፕሬዝዳንት እና ገና ሳይመረጥ አም አሜሪካ ፕሬዝዳንት እያሉ ይጠራሉ የሌለውን ማለት ነው ሳንመርጣቸው ማለት ነው እነሱ ለምንድን ነው እየተናገሩ ማለት ነው ከዛ የተነመረ ያስራቸው ኦባማውን የአሜሪካ ጥቁር ፕሬዝዳንት አም አሜሪካ ፕሬዝዳንት ሲል ለመጀመሪያ ማለት ነው እና ስትናገሩ መተናገሩት ነገር ልክ እንደ ጂፒኤስ ነው ያያቸዋል ላቸው ዛሬ ጂፒኤስ ታውቃላችሁ ተፈጥሮ መኪና ተራራውን እያለ ያደርሳል ማለት መተናገሩት ነገር ያደርሳቸዋል ትክክል ሆነ ሮንግ ሆነ ትክክል ከሆነ ትክክል ቦታ ያደርሳቸዋል ስህተት ካለው ስህተት ቦታ ያደርሳል ንግግር ማለት ነው አያችሁ የምትናገሩ ነገር ነው የሚያደርሳችሁ ስለዚህ አጭር ጸሎት ልጸልኝ እናት እንደገባው ሰላም ብያለሁ ሬዲዮ ይሰራ ነው እግዚአብሔር እናመሰግናለን በኢየሱስ ክርስቶስ ስም ዛሬ ማስተምረን እየሆነ ስላለው በጌታ በኢየሱስ ክርስቶስ ምሕረት ለምድራችን ለኢትዮጵያ ለኤርትራ በዛም በመቀሌ በጌታ በኢየሱስ ስም ለአፍሪካ ለራሺያ በሙሉ ምሕረት እንዲሆን ጸልየን በኢየሱስ ክርስቶስ ስም ጌታ አንተ እስከ ምድር ዳርቻ ድረስ ጦርነትን ትሽራለህ ቀስትን ትሰብራለህ ተብሎ ተጽፏል ጦርነት የምትሽር አንተ ብቻ ነህ ስለምትሽር እናመሰግናለን በዚህም አሁን በዛ በራሺያ የተጀመረው ስምምነት ስለሚከናወን እግዚአብሔር በኢየሱስ ስም ለራሺያ መንግስት አይኑን ስለምትጆሮ አእምሮን ስለምትከፍት እግዚአብሔር ወደ አእምሮ ስለምትመልሰው እግዚአብሔር እየጨፈጨፈ ያለው ህዝቡን ነውና እግዚአብሔር በኢየሱስ ስም አንተ ወደ አእምሮ ስለምትመልሰው እናመሰግናለን ስለ ሁሉ ተባስገን ስለዚህ ማገር ስለ ሁሉ ተባረክ ስለ ምድራችን ስለ እስራኤል ስለ ሁሉ አመሰግነን ዛሬም በኢየሱስ ስም ልጆችሽ ከእግዚአብሔር የተማሩና ልጆችሽ ሰላም ብዙ ይሆናል ተብሎ ተጽፏል እንድታስተምረን በዚህ ፌስቡክ ላይ ራሱ ያለ ስንት ፌክ ኒውስ ጌታ የሚናገሩ ትክክል ያልሆነ ሮንግ ነገር በጌታ በኢየሱስ ስም የተደፈነ ይሁን የሚቆፍሩት ጉርጓድ የተደፈረ ይሁን እግዚአብሔር አባቱ በኢየሱስ ስም የፌስቡክ ሶሻል ሚዲያ ለኢየሱስ የተዋጀ ይሁን ለኢየሱስ የተዋጀ ጉድ ኒውስ የሚያወራ ጉድ ኒውስ ጌታ እግዚአብሔር በሞተ ነገር ላይ ህይወትን የሚያወራ አለኝ የሚል እንደ ኢያሱና እንደ ካሌብ በኢየሱስ ስም ጌታ እግዚአብሔር ስለ እንደዛ ልጇ ሞቶ ደና ነው እንደምትለው በኢየሱስ ስም ስለሚሆን እናመሰግናለን ክብር ምስጋናውን ላንተውን ከፍ ከበል በኢየሱስ ስም አሜን አይ ቲንክ ጸሎት አንዳንዴ ወደስ ይመራቸዋል ኢየሱስ ጌታ ምን መስላችኋል ልጇ ሞቶ ዛው ሁለተኛ ነገሥት 4 ላይ ልጇ ሞቷል አይደል እንደ ምን ነቃሽ ምናምን ጥሩምባ እናስነፋ ምናምን እሱ ወገን ደና ነው ስትል ደና ሆነላት ማለት ያ የተናገረችው ነገር አደረሳት ማለት ነው አልኳችሁ ልክ የምትናገሩት ልክ እንደ ጂፒኤስ ነው ያገራውን ጂፒኤስ እኛ ድሮ በማፕ ነበር ነው አሁን ጂፒኤስ ተራውንድ ትቀጥል ስትሬት ኪፕ ቱ ማይል ይተደገናለች ልክ ታደርሳለች ማለት ነው ጂፒኤስ የምትፈልገው ቦታ ነው ከዛው ካሊፎርኒያ ንድቼ ቤት ታደርሰኛለች እየነገረችኝ ማለት ነው ግን እኔ ሮንግ ኖ አንቺ ትክክል አይደለሽ ሮንግ ቦታ ቤት ዋጋ ካጋል ነገራቸዋለሁ ድሮ አሜሪካ ለመጀመሪያ አሜሪካ መኪና መንዳት ጀምር 3 ሰዓት የነዳው ጠፍቼ ማለት ነው ያው መጠየቅ ከባድ ነው ለኛ ትንሽ ምናምን ከብደናል ታበሻ አይደለ እና መጨረሻ 3 ሰዓት ተኩል ነድቼ ደከመኝ ከዛ ቆምኩና ሳር አልኩት የት ነው ስለው ይሄው እዚህ ጋር ነው ይችላል እዛው ለካዛው ነው እኔ መጠየቅ ትንሽ ከበድ ይለና በገዛ በኋላ ግን መጠየቅ ጀመርኩ ማለት ነው አንዳንዴ መጠየቅ እንዴት ነው ምናምን ሰነጥ ምናምን አለች አይደል ኃጢአት ይመስላል መጠየቅ ግን ምንድነው ጠፍቼ ነው አሁን የምትናገሩት ነገር ወይ ትክክል ወይ መንግስት ሰማያት ያደርሳል ወይ ደግሞ ሲኦል ያደርሳል ማለት ምን ልበለው ባጭር መንገድ ወይ መንግስት ሰማያት ያደርሳችኋል ወይ ሲኦል ያደርሳችኋል ለከዛ አንድ የምትናገሩ ነገር ማለት
ባለፈው ነግሬያቸዋለሁ። ሰዎች ስለሚናገሩት ከንቱ ነገር በፍርድ ቀን መልስ ይሰጣሉ አለ ጌታ ማቴዎስ 12:36 ላይ የሚናገሩት ከንቱ ነገር ለፍርድ ቀን መልስ ይሰጣሉ አለ። ስለዚህ የመናገር ኃይል አመንኩ ስለዚህ ተናገርኩ። ያያችሁ የምታምኑትን ነው የምትናገሩት። ፖዚቲቭ ከሆነ ፖዚቲቭ ነው የምትናገሩት፣ ኔጌቲቭ ከሆነ ኔጌቲቭ ነው የምትናገሩት። ያኛው ስህተት እምነት ማለት ነው። ስለዚህ የምንናገራቸው ነገሮች እግዚአብሔር ይሰማል፣ ጆሮ አለው ይሰማል። ሰማቸው አለ እኮ እስራኤሎችን ሰማው። እስከ መቼ አያምኑብኝም ሕዝብ አለ። ሰማው እስከ መቼ ነው የሚያጉረመርሙት አለ። እስከ መቼ በእኔ አይታመኑም አለ እግዚአብሔር። ታውቃላችሁ ሙሴ ባይኖር ኑሮ 40 ዓመትም አይፈጁም ነበር። ከሰከንድ ነበር የሚያጠፋቸው እግዚአብሔር። ግን ሙሴ ሁሌ ያማድን ነበር። አሁንም ደግሞ ኢየሱስ ስላለ አማላጅ በሰውና በእግዚአብሔር መካከል ኢየሱስ ነው ያለው። ኢየሱስ ስላለ ነው እንጂ ከልብ ልንገራችሁ ዓለም በጠፋ ነበር። ዓለም ይጠፋ ነበር። ኢየሱስ ስላለ በሰውና በእግዚአብሔር መካከል ስለኛ የሚማልድ ኢየሱስ ነው። እሱ ስላለ ነው ይዞ የቀረበው መስዋዕት እግዚአብሔር በቃ እግዚአብሔር ቁጣ ማለት የቀሰቀሰው ማለት ነው እንጂ አሁንም ዘሴም ነው። በቃ የምትናገሩት ነገር ያደርሳቸዋል። የምትናገሩት ነገር የምታጉረመሩ ከሆነ በቃ የምታጉረመሩ የእግዚአብሔር ቃል አታጉረመሩ ነው። ሲያጉረመረሙ በእባብ እንደጠፉ ይላል እኮ እዛ አንደኛ ቆሮንቶስ ምዕራፍ 10 ላይ እንዳታጉረመርሙ እያለ ይነግረናል። የምታጉረመርም ከሆነ እባብ እየነደፈ ነው እንጂ ምን ጤና እየተቃወሰ ነው። ኤቭሪቲንግ ችግሩ የምትገባው አምባውን እንደ እባብ መጥቶ አይነድፍም እንደ ብሉይ ኪዳን ማለት ነው። ግን የምትናገሩት ነገር ያደርሳል አልኩ። ኢያሱና ካሌብ የተናገሩት ነገር ከነዓን አደረሳቸው። ጠግቦ ነው ሄደው ኢያሱ እንገባለን እግዚአብሔር ብሏል። እግዚአብሔር ከወደደን እነሱ ሲያጎረመሩ እንዳንበጣን ሲሉ እሱ ግን እንደ እንጀራ እንሉናል እያለ ሲናገሩ ገቡ ማለት ነው። ገቡ ከነዓን ገቡ። በልተው የተስፋን ቃል በልተው ሄዱ። አሁንም ዘሴም ነው ያለ ምሳሌ ነው የተጻፈልን ብሉይ ኪዳን። ከዛ እንድትማሩ ነው። ስለዚህ ማለፈው ነግራችኋለሁ። ሁለተኛ ቆሮንቶስ 4:13 ላይ ነገር ግን አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ አንዱ ያ የእምነት መንፈስ ስላለን እኛ ደግሞ እናምናለን እንናገራለን። ባለፈው ምንድነው የምታምኑት ብያቸዋለሁ። ምንድነው የምታምነው? ጻድቅ እንደሆንክ ማመን አለበት። ይሄ ተቀበልከው ጽድቅ ሁል ጊዜ ስትናገሩት ነው የምትጸኑት። ጻድቁ በድካም ወደታይ ስትሄድ ጻድቅ ነህ፣ ስትወርቅ ጻድቅ ነህ አልኩ። ሚስ እንኳን ብታረግ ጻድቅ ነህ። እሱና ኮሬክት የሚያደርግ ይሄ ጽድቅ የእግዚአብሔር ስጦታ ነው። ጌታን ፈልጉ ያላችሁ ይሄን ጽድቅ ነው። ሌላ ምን የኛን ጽድቅ ሳይሆን የሱን ጽድቅ ነው። የኔና የናንተ ጽድቅ ማለት ለመርገም ነው። የኛን ጽድቅ ካረግ ለምን ኢየሱስ ለመጣ ታዲያ? ለምን መጣ ኢየሱስ? እኛ ጻድቅ ሆነን ምን ጻድቅ ሆነ ለምን መጣ ኢየሱስ ማለት ነው? ኢየሱስ የመጣው ይሄንን ጽድቅ ይዞልን የመጣው። ይሄ ደግሞ ጽድቅ የምታገኙት በደሙ ነው። ለዚህ ነው በደሙ ከጸደቅን ከቁጣው እንድናለን አለ። አቲ ባለፈው የቆንኩት ዛሬ ክፍል 2 ነው የምንማረው። እሱን ቀጥል አንብብላችሁና አንተ ትዛላችሁ እንትን ላይ ተሰቀሉ ሁለት አረመኔዎች። በጣም ይገርመኝ ነበር። አቲ እንትን ላይ ሉቃስ ምዕራፍ 23 ላይ ከቁጥር 39 እስከ 40 ላሳያችሁ። ኦኬ ላንብብላችሁ። ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለምን? ራስንም አንተ እኛንም አድን ብሎ ሰደበው። አንደኛው እኮ ነው ምን መስላችኋል? ይሄ ሰውዬ ወደ ሞት እየሄደ ነው። ተሰቅሏል። አንዱ በግራ አንዱ በቀኝ አረመኔ ማለት ነው። አንተ ክርስቶስ አይደለምን? አንተንም እኛንም አድን ምን አለው? የተሞላው ምንድነው? ስድብ ነው የተሞላው ሰውዬው። ያ የተሞላው ውስጡ ነው የስድብ ስለሆነ ኢየሱስን ሰደበና በጣም እኮ የሚያልኩ እኮ ዛሬ ብዙ ሰዎች ወደ ሞት እየሄዱ ነው። የሚናገሩት ነገር ወደ ሞት እየወሰዳቸው ነው። ወደ ሞት እንደሚሄዱ አልኩ እኮ እየሄድን እያለ ነው ወደ ሞት ነው። መንገድ ላይ ያለ ነው። ይሄኛው ስጋ ወደ አፈር ይገባል። ወደን ጠላት ሞታል። ወደዛ እየሄድን ነው። ይሄም ሰውዬ እዛ ላይ ሆኖ ክርስቶስ ምን አለ? ራስንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራምን? ስላደረግነው የሚገባንን ተቀበለናል። በእኛስ እውነተኛ ፍርድ ይህ ነው አለ። ይሄ ግን አለ ምንም ክፋት አላደረገም ብሎ ገሰጸውናል። እዛ ላይ ሆኖ ያኛው ገሰጸው። ያንደኛው ገሰጸዳል። መገሰጽ ማለት አሁን ሌላው ትምህርት ስናስተምር እንገስጽሃለን። መገሰጽ አለበት። ሰው ቃሉ እኮ እየሰበክ ግሰጥ ነው የሚለው። እዛ ላይ ሆኖ አንተ ነው እኔ እናንተ ፍርዳችን ነው።
እኔ እናንተ እውነተኛ ፍርድን ያገኘው አረመኔና ስንት ምን እንግዲህ ስንት ሰው ገሏል ስንት አመፀኛ እስራኤሎች በመስቀል ላይ የሚሰቅሉት ከባድ ብለው መስቀል ላይ የሚሰቀሉ ከባድ ለግን በመስቀል ላይ የሚሰቀል የተረገመ ተብሎ ተጻፈው አሁን ይሄ ሰውዬ እንዴት ያብሎ ዞር አሁን ምን አሉ ገሰጠው ከዛ እንደዚህ አለ ኦኬ ስላደረግነው ብሎ ገሰጠው ቀጥሎ ጊዜ እንደዚህ አለ ኦኬ ገሰጠው ኢየሱስንም እንደ ዞር ብሎ ወደ ይመጣ ኢየሱስንም በመንግስቱ በመጣ ጊዜ አስበኛ ነው ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ በጣም ደስ አይልም እዛ ላይ በምን ነው የተናገረው ሰውዬ በመናገሩ ነው ሄዳነው ያመነው ምንድነው ክርስቶስ ጻድቅ እንደሆነ አመነ ትክክል እንደሆነ አመነ ይሄኛው ግን ኢየሱስን ሰደበ አሁን ይሄን ሰዎች ምን ሰርተዋል ጾመዋል ቸርች ሄደዋል ጾም ጸሎት ምናምን የጸሎት ፕሮግራም ምናምን እዛ ላይ የለም ምንም ስራውስ መግባት የለባችሁ ማለት ስራውስ ምንከታችሁ ህግ ነው እኮ ብያለሁ አሁን እዛ ላይ ዳነ በምንድነው የተናገ ባለፈው ነገራቸዋለሁ ምንናገረው አመንኩ ስለዚህ ተሰው በልቡ አምኖ ይጸድቃል ባፉ መስክሮ ይድናል ይላል ደህንነት ያለው አንደበታችሁ ላይ ስትናገሩ ነው መናገር አለበት በቃ መዳንህን ትናገራለህ በቃ አዳነኝ ኢየሱስ የመጣው እንዳተርኩ ሊያድነን ነው ብያቸዋለሁ አዳኝ ኢየሱስ ብቻ ነው ሌላ ማንንም የለም በቃ እንድንበት አብሱስ ሐዋርያ ምዕራፍ 4:12 ብታነብቁ እንድንበት ዘንድ ከሰማይ ተሰጠን ስም የኢየሱስ ስም ነው ሌላ ስም የለም ኢየሱስ ማለት አዳኝ ማለት ነው ክርስቶስ ማለት የተቀባ ማለት ነው አየ ክርስቶስ ነው በቃ አዳኝ አሁን ይሄ ሰውዬ ደስ አይልም ምንም ትግል ሳይኖረው እዛው ላይ ስንት ሰው ገሏል አልኩ ስንት ሰው ገሏል ስንት ሰርቷል ስንት በደል ሰርቷል ግን እዛ ላይ ሆኖ ዳነ በቃ ጌታ የመጀመሪያ አልኩ እኮ እነ ሙሴን የቀደመ እና አብርሃምን የቀደመ ምን መሰለህ የመጀመሪያ መንግስት ሰማያት የገባ ማን ነው ይሄ አረመኔ በምኑ ነው የገባው እዛው ተናገረ ጌታ ወይ ያለ አስበኛ በመንግስት በመጣ ጊዜ አስበኛ እውነት እላለሁ ዛሬ የመዳን ቀን ዛሬ አይደለም እግዚአብሔር ቃል ሲናገር ዛሬ ከኔ ጋር እኔ በጣም ልጮ ነው በቃ በጣም የሚያስጮህ ነው ከኔ ጋር ትሆናል በምኑ ነው ዳነው ሰው ተናገሩ ዳነ አቆ ስትናገሩ ትድናላችሁ ብያለሁ በመናገር ነው ደህንነት አለው ቀደም ነገር አንድ ቦታ ላምብላ ዛሬ ክፍል 2 መዝሙር ላይ 172 ላይ እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው ይናገሩላል እግዚአብሔር ያዳናቸው ከጠላቶቻቸው ይናገሩላል አይ በመናገር ምን አልኩ ቅድም እኮ ነገርኩ አሁን እግዚአብሔር አድኗቸዋል አዳነን እንጂ ወደ ጌታ ስትመጣ ድነህ እንደን የዳነ ሰው ጸጥላል የተነካሰው አላያችሁ ምን ስንት የሚያብድ ምናምን እንደን ነው የተነካሰው እንዴት እንዲሞላ አላያችሁ ተነክቷል እግዚአብሔር ያዳናቸው ከጠላቶቻቸው ያዳናቸው ይናገሩ ዝም ይበሉ ነው አይደለም ዝም በሚላብ ዝም ባይገባም ይላል አበሻ ግን መናገር አለበት you have to speak በቃ አድኖኛል እናገራለሁ ድኛለሁ እንዲያነሳው ነበርኩኝ እንዲነበርኩኝ አዳነኝ ጌታ ትዛለም በጳውሎስ ሄርሜን ሲሉት በሄደበት ቦታ በደማስቆ ተገናኘኝ ኢየሱስ ይላል አሳዳጅ ሃይማኖተኛ ነበር ተገናኝ ብሎ ይናገር ነበር በቆመበት ቦታ ቢያስሩት እጁን እንኳን ቢያስሩት አፉን አላሰሩም አፉ ይናገር ነበር አያችሁ ይናገር መናገር እንዳትረሳ መናገር very power መናገር አለ አሁን እዚህ ላይ ላሳየው እግዚአብሔር ያዳናቸው ይህ ማለት ምንድነው እኔና እናንተ ዛሬ ጌታ ከስንት ነው ያዳነን ከኃጢአት አድኖናል ከበሽታ አድኖናል ከድህነት አድኖናል ኢየሱስ መጥቶ ያልከፈለው ነገር አለ ሁሉ ነገር ከፍሎልናል ኢየሱስ መጥቶ ከፈለልን ተከፈላል ጨረስኳል ስራ ጨረስኳል አሁን ሁሉ ሰጠ ደህንነት ሰጠን ስሜ በሕይወት መዝገብ ተጻፈ ከእንግዲህ ወዲያ ወደ ሲኦል ባስተ ተስፋ አይገባም አይኖ ዛት አየ ይሄ ነገር አንተ አቃልት እናትናገራለን ያርጎልኛል አድኖኛል እናገራለን አድን ተዛላችሁ ጌታ ባለፈው ነገር ያቻዋል ብዙዎችን ይፈውሳቸው ነበር አንዳንዱን አትናገሩ ይላቸዋል አንዳንዱን ተናገሩ ይላቸዋል ሄደ ጌታ ያደረገልን ተናገር ይላል አንዳንዱን ለምን መሰላችሁ ብዙ መከራ እንዳያበዛበት ነው ምክንያቱም አልኩ እነሱ በተናገሩ ቁጥር ሰዎች የሃይማኖት ሰዎች ምን መስላል እዛ የተወለደበት ሀገር ስንት የሃይማኖት ሰዎች ያልተቀበሉት ጌታ የገዛ ወገኖቹ አልተቀበሉትም ይላል ኢየሱስ ይናገራል እሱ ምን ሲናገራል አይችሁ ምን ራሱን እንዴት እግዚአብሔር ልጅ ያደርጋል ሲሉ እንዴት እንዲህ ሲሉ የሃይማኖት ሰዎች ምናምን ኢየሱስ ይናገር ሞታለው እነሳለሁ ይላቸው ነበር በሶስተኛው ቀን እነሳለሁ አልሆነ ጌታ ያለው ሞታለው በሶስተኛው ቀን እነሳለሁ
ያ የተናገረው አካላት ባለፈው ነግራቸዋለሁ። ዮሐንስ 1:11 ላይ ቃልም ስጋ ሆነ አለ። የምትናገሩት ነገር አካል ሆኖ ታዩታላችሁ። የምትናገሩት ነገር አካል ሆኖ ታዩታላችሁ። አካል ሆኖ ታላ ዛልኩ አንድ ባዳቲ ባለፈው ተሳስተም ነግራቸዋለሁ። እዚህ ኮሎምቦስ ያውስ አንድ ኤርትራዊ ነው ከሚስቱ ጋር ተላይቷል። አሁን እሱ ህግ ከልክሎታል። መድረስ የለበትም እዛም አካባቢ ግን እሱ ይፎክራል። ጋልሻለሁ፣ አርድሻለሁ ይላል። ይፎክርባታል። እሷ አንደኛ ወልዳለች፣ እናቷ አሉ፣ ሁለቱ ልጆች አሉ። አንዱ ወንዱን ጠራው፣ ከዛ ቁልፍ ተቀበለ፣ ገባ፣ በቢላ ጋሎ መግደል ጀመረ። ሚስቱን ገደለ፣ ሴቷን ገደለ፣ እሱን ገደለ፣ እናቱን አቆሰለ። ወዲያው ፖሊስ መጣ፣ ገደሉት ማለት ነው። ወዲያው ታረጉት። ከዛ የሄደ ሰውዬ መንግስት ሰባት ላይ ይመስላል። ለምንድን ነው ያ የተናገረው ነገር አካል ሆነ? አይ የምትናገር ገላለሁ የሚል ወይ እንዲያረጋ ራሴን ገላለሁ የሚል ሰው ስንት አይቻለሁ መሰለህ። አንዱ ደግሞ ሊገላለሁ ይላል። ራሴን ገላለሁ፣ ራሴን ወርውሬ በመኪና ላይ ገላለሁ። ራሴን ሲል መጨረሻ ላይ ወርውሮ ራሱ ገደለ። ያ የተናገረው ነገር አደረሰው አልኩ እኮ። ያደርሳል። የምትናገሩት ነገር ኔጌቲቭ ሆነ ፖዚቲቭ ቢያደርሳችኋል። መናገር አይሻልም? ፖዚቲቭ። ለዚህ ነው ማንንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። የምትናገሩት እንደ እግዚአብሔር ቃል መሆን አለ። በቃ መናገር ቃሉን ነው የምናገር። አለኝ፣ ይበዛልኝ፣ አልሞትም፣ ይበዛል፣ ይትረፈረፋል፣ ያለን ይበቃል። እግዚአብሔር ብትር የእግዚአብሔር ቃል ስትናገር ቃሉ ራሱ እግዚአብሔር ነው። አሳያችኋለሁ ዛሬ ክፍል 2 አሁን የምትናገሩት ነገር ወገኖቼ እኔና እናንተ ምን የጌታ ያደረገን ቅድም ከጨለ አብሶ እዛ አንደኛው ዮሐንስ እንትን ላይ ጴጥሮስ 2:9 ላይ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣን የእሱን በጎነት ልንናገር ነው አለ። ምን አለ? ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣን የእሱን በጎነት ላወራ። በቃ እግዚአብሔር በጎ አምላክ ነው፣ ደግ አምላክ ነው፣ ፍቅር አምላክ ነው። እንዴ ስንት አሳሉብናል ለያማን ሰዎች እንዲገልሃል እንዲቀስፍሃል ብለው አይደለ ያሳሉብን ስለምናምን። እግዚአብሔር መልካም ነው፣ እግዚአብሔር ፍቅር ነው። ምን አለ እዚህ ላይ? እግዚአብሔር ያዳናቸው ከጠላቶች ይናገራል። አሁን ደግሞ እዚህ ላይ ከድቅድቅ ጨለማ ወደሚደነቅ ብርሃን ያወጣ የእሱን በጎነት ልንናገር የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ያልነበር ወገን፣ ምሕረት የሌለኝ ይሄን ሁሉ አደረገኝ እግዚአብሔር። ምንድን መናገረው ነው? ከጨለማ ወደሚደነቅ ብርሃን ያወጣኝ ምን ልናገር ነው? የእሱን በጎነት። በቃ እግዚአብሔር በጎ አምላክ ነው። እግዚአብሔር በጎ ነው አልኩ እኮ። ሰይጣን ሌላ ነገር እንዲህ የሚስልብ በእግዚአብሔር ላይ። እግዚአብሔር ፍቅር ነው። ወዶኛልና እሱ አዳነኝ ነው። ወዶኛልና አዳነኝ ነው። ስለዚህ ምን አለ እዚህ ላይ? ከተመረጠ ድንጋይ ያወጣን ማን ነው? እግዚአብሔር። ልናገር ነው። በቃ እናገራለሁ። ተናጋሪ መናገር አለ። ሮሜ ምዕራፍ 12:3 ላይ የእምነትን መጠን ሰጥቶናል። ለእያንዳንዱ የእምነትን መጠን እንደሰጠው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው በላይ እንዳያስብ ይላል። ይሄ የተሰጠኝ እምነት ምንድነው? የሚናገር ነው። እምነት አልኩ ማትናገሩ ስለማታምኑ ነው። አይ የምትናገረው አምነ ነው የምትናገረው። ምናገራለሁ በቃ የተሰጠኝ እምነት ራሱ እንግዲህ ታንኪ መንፈስ ቅዱስ ታንኪ ባለፈው ነገር አይቷል። ስልክ ይቅርታ ነው። ስልክ ለምሳሌ እዚህ ጋር ደግነቱን ትንሽ ሳይላንት ነው። ታንኪ አሁን ለምሳሌ ስልኩ ይቅርታ እንደውም ሳላጠፋው ይቅርታ ላጠፋው። ታንኪ አሁን ለምሳሌ ይሄ ስልክ ላሳያችሁ። አሁን ይሄ ስልክ ለምሳሌ ይሄ ስልክ ራሱ የሚሰራው አክቲቭ አድርጌው ነው እንጂ ሃሎ ብል አይሰራም። ግን ካምፓኒ አለ ቦርቦርን ከፍላለ አክቲቭ ሆኗል። ሃሎ ስል አቃም ይላል። ለጉማ ይላል። ከበላ ይሰራል። አክቲቭ ሆኗል። አሁንም እምነታችሁ አክቲቭ የሚሆነው ስትናገሩ ነው። እምነታችሁ የሚሰራ ማለት አለዛ እምነታችሁ አይሰራም። አያችሁ፣ እምነት የሚሰራው ስትናገሩ ነው። እምነት የሚሰራው አመንኩ ስለዚህ ተናገርኳል። ስለዚህ አሁን አያችሁ ልክ እንደዚሁ እንትን ታንኪ እንደው ስልኬን በዛው አጠፋሁት እንጭር ብሎ እንትን ነበር አጠፋም አክቹአሊ። ስለዚህ አሁን እግዚአብሔር የሰጠኝ እምነት ልናገርበት ነው። ለተራራው አሳይሃለሁ፣ ለተራራው ልናገርበት ነው። ለመጣው ፍርሃት ይመጣል፣ ጭንቀት ይመጣል፣ ልናገር ነው። እምነቴ የማይናገር ከሆነ አልኩ የማይናገር ጴንጤ የሚታዘዝለት ጡረታ ያወጣ ሰይጣን ነው ብያለሁ። ጡረታ ያወጣ ሰይጣን ይጠብቃል፣ በቅጠል ይጠብቃል። ለምን? እምነት ነው የማይናገር አልኩ። ሰዎች ሳይዙን ያሉ ወይ ዶክተር መድኃኒት የለውም፣ ከባድ ነው ይሄ ማትናገሩት አልኩ እኮ። ጎልያድ ቆመ ምን ይመስላችኋል? ዳዊት መቶ ተናገሩ 40 ቀን እኮ የእስራኤል ወታደሮች በቃ ፍርሃት ውስጥ ነው ያሉት፣ ሳይዙን እያዩ ነው። ግን ዳዊት መጥቶ ይሄ ማን ነው ያልተገረዛል? አንገቱን ቆርጣለዋል።
አንገትን እግዚአብሔር በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለ። ያ የተናገረው አካሉ ነው። አሁንም እኔና ሰዎች የማይናገሩት ለምንድን ነው? ሳይዙን እያዩ በቃ ደግሞ መድኃኒት እኮ የለውም ብሏል። በዚህ ደግሞ ሰው ሞተ እኮ ለዚህ ነው ወደ ግራ ወደ ቀኝ አትበል ያለ እግዚአብሔር ቃል። እከሌ እኮ የሞተው በዚህ በሽታ ነው እኔም እሞታለሁ ብሏል። ባየ አሁን አላመንክም ትሞታለህ ማለት ነው። ግን አምነህ ክርስቶስ የሰራው ቃል አለ ኦልሬዲ ጌታ ፈጽሟል፣ ተከፍሎልኛል፣ አብል ባርሲብ ፈውሴን እንቀበላለሁ፣ ከዛ እናገራለሁ አልኩ እኮ። ያቺ ማርቆስ 5 ባለፈው ንገራችኋል። ስትናገር ደም ሲፈስ መጀመሪያ ሰማች ይላል። ከዛ መናገር ጀመረች። የልብሱን ጫፍ ነካ ፈውሳለሁ፣ የልብሱን ጫፍ ነካ ፈውሳለሁ። ከዛ መጨረሻ ሄዳ ልብሱን ጫፍ ነካች። ያ የተናገረችው ነገር አካል ሆነ፣ ነካች፣ ተፈወሰች። ከ12 ዓመት በኋላ ደም ሲፈስ ቀጥ አለ ይላል። አያችሁ ልጄ ሆይ እምነትሽ አዳናት አለ። የተናገረችው ነገር አካል ሆነ። አሁንም የምትናገሩት ነገር ፍርሃት የምትናገሩ ኢዮብ የፈራውት መጣ አለ። የሚናገሩ ፍርሃት ነበረ፣ ይፈራ ነበር። የምትናገሩት ነገር በህይወታችሁ ላይ አካል ሆኖ ታዩታላችሁ። ሱን ኦን ሌተር ይሆናል አካል ሆኖ። ለዚህ መምረጥ ነው የምትናገሩ መምረጥ አለ። እና እንትን ላይ ላሳያችሁ ልጨምርላችሁ ሌላ እግዚአብሔር ቃል ማርቆስ ምዕራፍ ቅድም ነግሬያችኋለሁ 11:23 ላይ ጌታ ኢየሱስ ምን መስላችኋል? አሁን ለተራራ እዛ ላይ ምስጢር ነው የነገረን። ምን አለ ጌታ እዛ ላይ? ጸልዩ ብሏል። ለተራራው ጾም ጸሎት አድርጉ ብሏል። በፍጹም ማለት ነው እውነት እውነት እላችኋለሁ፣ በመጀመሪያ በእግዚአብሔር ነው እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን ይሆንለታል አለ። ራስ ካምባማ ዲጋሳተ ምን አለ? እውነት እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን። ያልከውን ነገር ማመን አለበት። አሁን ለተራራ ኢየሱስዬ ጸልዩ አላለ፣ ጾም ጸሎት አድርጉ አላለ። ስንት አልኩ ህግ ስራ ውስጥ የሚገቡ ስንት አልኩ ወዳጆቻችን ናጣ። ስፔሻሊ አንዳንድ ቸርች በጣም ገስጸዋል። አንዳንድ ቸርች ህግ ስራው ሰዎችን የከተቱ በቃ ያ ሰው እንዲፈወስ ጾም ጸሎት እናያዝላል። አሁን ህግ ስራው ውስጥ ገባ ማለት ነው ለዛ ሰውዬ። ያውን የእግዚአብሔር ቃል እሱ ገላትያ ምዕራፍ 3 ሄደ ማንበብ በእምነት በሆነ መስማት ነው ታምራት ወደ አንተ የሚመጣው እንጂ በህግ ስራ አይደለም። የህግ ስራ ውስጥ ከገባ ከጸጋው ትለያለህ። ኢየሱስ የለም እንዴ ንጹም ለጥጹም ከልሞት ምን ሊሞት ጾም ጸሎትና ጾም ጸሎት ከዛ ልጁ ተገለዋል፣ ሰውየው ተገለዋል። ምን መስላል? ጌታ ኢየሱስ ጋር የመጡ ሰዎች ጾም ጸሎት አድርገዋል የተፈወሱ። ጌታ ሂዱና ጾሙ ጾም ጸሎት አድርጉ ልፈውሳችሁ ብሏቸዋል ኢየሱስ አላለም። አንድ ቦታ ላይ የመጡ ሁሉ ልብሱን የነኩት ይፈውሱ ነበር፣ የነኩት ሁሉ ይፈውሱ ነበር። ወደሱ የመጡ ማለት ምንም ማለት ይሁን ይፈወሳል። ለመሰለ ህግ ስራ ውስጥ ከገባችሁ ነገራችሁ ጉድ ነው። ህግ ስራ መግባት የለብን። አሁን በእምነት በሆነ መስማት ነው ታምራት ወደታችን መጣው፣ በህግ ስራ አይደለም። ህግ ስራ ማለት አድርጌ እንዲያድርጌ እግዚአብሔር ይፈውሰኛል፣ ማሳት ጾም ምናምን እግዚአብሔር ይፈውሰኛል፣ ጽሙ ሰጥቼ ምናምን እግዚአብሔር መፈውሰኛል ምትል ከሆነ ተሳሳትክ። ጸጋ በስራ አደረክ። ጸጋ በስራ ከሆነ ጸጋ አይደለም ይላል። አሁን ይሄንን ተራራ ጌታ ምን አለ? ጌታ እንትን ላይ አንተን ላሳያችሁ። አሁን ይሄንን ተራራ ምን አለ? ተናገሩት ነው። እዛው ሉቃስ ምዕራፍ 17 ቁጥር 4 ላይ የሰናፍጭ ቅንጣት ያህል እምነት ቢኖራችኋል ይህን ሾላ ተነቅለህ ወደ ባህር ተወርወር ብትሉት ይሆናል አለ። ምን አለ እዚህ ላይ? የሰናፍጭ ቅንጣት ያህል እምነት ቢኖራችኋል። መጀመሪያ ነገርኳችሁ ስለ ይቅርታ ነው የጠየቃቸው። በጣም ከበዳቸው ጌታ። ወንድም ቢበድል 7 ጊዜ መቶ ተጸጸቱ ይቅር በለኝ ቢል ይቅር በለው ሲል ከበዳቸው ጌታ። እምነት ጨምርልናል። አንዳንድ ይቅር አቲንክ የሚቀጥለው ትምህርት ስለ እምነት ነው የምንማረው። እምነት በጣም ስለሚረዳችሁ ማለት ነው። ይቅር ለማለት የሚረዳ እምነት ነው። ለሁሉ ለመስጠት የሚረዳ እምነት ነው። የምትኖረው በእምነት ነው። አሁን እምነት ጨምርልናል ጌታ አላችሁ የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ይህን ሾላ ተነቅለ ወደ ባህር ቶሎ ይሆናል አለ። ምን አለ? ብትሉ ነው ያለው። መናገር አለ። በቃ ለተራራው መናገር፣ ለኢትዮጵያ ኢኮኖሚ መናገር፣ ለኢኮኖሚ ለቤትሽ መናገር፣ ለኪሱ መናገር፣ ለሁሉ ለእዳው መናገር ስትናገር በቃ ሲሆን ታየዋለህ። ግን ማትና አልኩ እኮ የተገረሰሰው 6 ቀን ዞሩ፣ በሰባተኛው ቀን ሲጮህ ወደቀ። አሁንም እናንተ ለነገሩ ማትናገሩ ከሆነ ጾም ጸሎት ጌታ ውረድ አንዳሳይ ውረድ እንዳትልቁ አብሶ ዘኮሮሜ ምዕራፍ 10 ላይ ነገር ነው። ከሕግ የሆነውን ጽድቅ ማድረግ አለብህ። የእምነት ጽድቅ እንዲህ ይላል አለ። እንዲህ ይላል ወደ ሰማይ ማን ይወጣል አትበላል። ክርስቶስን ለማውረድ ነው።
ወደ ጥልቁ ማን ይወጣል ክርስቶስን ከሞት ለማውጣት ነው ቃሉ ባፍን በልብ እንኳን ምን ሰብከው የእምነት ቃል ነው ምን አለ የእምነት ጽድቅ ምን ይላል እንዲህ ይላል ይናገራል ዘፍጥረት 1:2 ላይ እግዚአብሔር በጨለማው ብርሃን ይሁን አለ በጨለማው ብርሃን ይሁን አለ አየመን you have to speak ማትናገሩት ስለማታምኑ ነው አታምኑ ያመነ ሰው ግን ይናገራል ስፒክ ያደርጋል ይናገራል የፈለገው ይናገራል this is mine አየ የእምነት ጽድቅ ምን አለ እንዲህ ይላል አለ መናገር አለበት አሁን የተቀበልከው ጽድቅ ይናገራል የእምነት ጽድቅ እንዲህ ይላል ይናገራል በቃ አይ ወደ ማን ያምን ማለት ነው ወደ ሰማይ ማን ይወጣል አትበል ያ ማለት ምን ማለት መሰላችሁ ሮሜ ምዕራፍ 10 ላይ ያ ማለት ባጭሩ ወርደ ነካኝ ወርደ ዳብሰኝ እንዳትሉ የእምነት ጽድቅ እንዲህ ይላል አለ አሁን የእምነት ጽድቅ ይናገራል በቃ መናገር አለበት ለጻድቁ እንዲህ ይላል መልካም ይሆንልሃል ብሎ ተብሎ ጽፏል ለጻድቁ እንዲህ ይላል የጻድቃን ምኞታቸው ትሰጣቸዋለች ጻድቃን ወገኖቼ የእግዚአብሔር በረከት በጻድቃን ራስ ላይ ነው ጻድቃን ሁሉ ጊዜ መከራ እንኳን ቢበዛ እግዚአብሔር ያወጣቸዋል አልኩ የጻድቃን መከራ በግድ ብዙ ነው ግን እግዚአብሔር ያወጣቸዋል መከራ የለም ጻይ አልኩ ይህን ጽድቅ ስትቀበል ብዙ ጠላት አለ አልኩ የጽድቅ ጠላት ሰይጣን አለ አይደል ሰይጣን እኮ የጽድቅ ጠላት ነው በፍጹም ጽድቅ ጠላት ነው ሰይጣን ጽድቅ ይጠቃውማል ጽድቅ ለማልኩ ምድራችን ያጣቸው ይና አይደል እንዴ እንዲህ አይነት ችግር ውስጥ የገቡት እንዲህ አይነት በቃ መለቀቅ ያቃታቸው እንዴ ችግር ውስጥ የገቡት ማለት ነው ጽድቅ ለማ የራሳቸው ጽድቅ ነው ያለው የእውነተኛው ጽድቅ የለም የእውነተኛው ጽድቅ ትክክል እንድትሆኑ ነው የሚያደርጋችሁ ትክክል መስሪያ ቤት ውስጥ ትክክል በሰዓቱ ትገባለሽ ትክክል በቃ እግዚአብሔርን ተፈራ አሁን እግዚአብሔር ነው የምትፈራው እግዚአብሔር ይፈራል እግዚአብሔር እግዚአብሔር አይኖች ወደ ጻድቃን ነው ይላል ወደ ጻድቃን ነው የሚመለከተው እግዚአብሔር ስለዚህ አሁን የእምነት ጽድቅ ምን ይላል አልኳችሁ ይናገራል እውነት እላችኋለሁ ማንም ያለው ነገር እንዲደረግለት በልቡ ሳይጠራጠር ይሄንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል አቤት በልቡ ሳይጠራጠር አይ በምን አለ በልቡ ነው ያለው በአእምሮ አይደለም አእምሮ ዳምፕ ያደርጋል ልብ ነው ያለው እንዳትረሳ ሁለት አሳይቷል ቢቀጥለው ልብ ሁለት አይነት እምነት እንዳለ የልብ እምነት አለ የአእምሮ እምነት አለ የአእምሮ እምነት ሁሉ ካላየ አያምንም ካላየ ማይት አለ ልክ እንደ ቶማስ ማለት ነው ቶማስ እኮ ነገሩት ክርስቶስ ተነስቷል ሲሉት ካላየዋል እጁን ካላየው ቁስሉን ካላየው ጌታ መጣና ገሰጸው አንተ ስላያምን ሳያምን ብቻ ናቸው አሁን እዚህ ላይ ምን አለ የእምነት ምን አለ ይናገራል ለተራራ ይናገራል ለወይዘሩ ይናገራል ኤልያስም እንደኛ ሰው ነበር ይላል ጸጥ በል አንተ ቶርኔዶ ጸጥ በል ወደዚህ አትቀርብ እኔ እንደዛ ነው ከልብም ነገር ወደዚህኛ ጋር አይቀርብም ቶርኔዶ ምናምን ጸጥ በል እናገራል አየ ማትናገሩ ከሆነ እናንተ እየጠበቃችሁ ከሆነ ጌታን ወርዶ እንዲያደርግላችሁ ጠብቁ እንግዲህ እሱን ጌታ ወረድ ይሰጡናል እምነት ሰጠን አሁን እኔ ለተራራው እናገራለሁ አንተ ተራራ በየነግረው አንተ ተራራ አረ ምንድነው በፊት ደልዳላ ሜዳ ትሆናለህ ተራው የኔ ነው የኔ ተራው እንዘምራለን እኮ መዝሙሩ ቆንጆ ነው ግን ተራራው መናገር አለብሽ ተራራውን መናገር አለብሽ ተናገር ይሄ ሸለቆ ውሃ ይሞላል ቤቴ ይሞላል በምን ይሞላል በቃ ከልብ ልንገራችሁ በቃ እምነት እንደዛ ነው በቃ ቤቴ ይሞላል አለኝ ይበዛልኝ እናገራለሁ እኔ ሁሌ ተናጋሪ ነኝ አየ አሁን ተራራው ማትናገሩ ከሆነ አናግራል በቃ በስንት ይናገራል ኢኮኖሚ ይናገራል ዶክተር ሪፖርት ይነግራል እድሜ ይናገራችሁ ሁሉ ባለፈው ነግራችኋል ሁሉ ነገር ይናገራችኋል ማትናገሩ ከሆነ አንድ ጊዜ በጣም የሚያስጠላ ሰው ነው ከዛ የተነሳ በቃ ቤቱን ዘጋና አይሶሌትድ ሆነ ከቤት መውጣት አሁን በጣም ባስተና በቃ ከዛ ቤቱን ገባ ዘጋ ከዛ እንዳጋጣሚ ቲቪ ሲከፍት ወንጌል አገኘ ኢየሱስን አገኘ ከዛ የውስጡ አይን በራ መናገር ጀመረ እንዴ እኔ ጻድቅ ነኝ ለካ እንዴ እኔ ቅዱስ ህዝብ ነኝ የተመረጠ ትውልድ ነኝ ወይ ብሎ ራሱን ነፃ ወጣ በቃ ነፃ ወጣ ታስሮ ነበር ራሱን አገኘ ማለት ነው አየ አይደንቲቲያችሁን ካላገኛችሁ እስቲ ለተጣራ እኔ ኦሮሞ እኔ ትግሬ ይያልክ እየተባላ በሚጠፋ ነገር በእኔ አማራ እኔ ትግሬ ምናምን ምንም ዜሮ ሆነ ዜሮ ታውቃለህ ዜሮ ሲደመር ዜሮ እንደዛ ብሎ ነገር የለም
አንተ በክርስቶስ ነው መሆን ያለ በአዲስ ፍጥረት ነኝ እኔ የተመረጥኩ ትውልድ ነኝ እኔ የእግዚአብሔር ልጅ ነኝ አሁን መጨረሻ ላይ ደግሞ እዛ አካባቢ ውብ የሆነች ሴት ብዙ ሰው ይጠይቃል አንዳንዱ በልማየው ስላግባሽ ኤክስ አንዳንዱ ዝም ብሎ ጌታ ተናገረኝ ምናምን ይላል አንዳንዱ ሲያገባ ምናምን ጌታ ተናገረኝ ይላል ጌታ ከተናገረ ታዲያ ለምን ትላያል ጌታ ተናገረኝ እንደዛ ብሎ ነገር የለም ጌታ ከተናገረ ምናምን ስላለ እስራኤሎች ተናግሮ አይደለ ቀይ ባህር ይወጡት ምንም ነገር ቢኖር አላወጣቸው እግዚአብሔር አትበል ጌታ ተናገረ ወድጃታለሁ በል የወደደ ያግባ ነው የሚለው እግዚአብሔር ቃል አንዳንዱ ነብይ ተናገረ ይላግባሽ ኤክስ መጨረሻ ላይ ጌስዋት ይሄ ራሱን ያገኘ ተናግሮ ራሱን ነፃ ያወጣ ሰው አገኛት አገባት አሜን አሜን አገባት ማለት ይውላችሁ ራሳችሁን እንኳን ምትጠሉት ምትናገሩ ነገር ነው ማን እንደሆናችሁ ካላወቃችሁ ቅዱስ ህዝብ እንደሆሽ የተመረጡት ወደ ነኝ I don't care what the devil say I don't care what the people say I don't care my wife say I don't care my husband say I don't care እኔ ቃሉ ያለኝ ነኝ ከዚህ ከማይጠፋ ዘር ዳግም ተወልጃለሁ አየ ለተራራው ማትናገሩ ከሆነ ስንት ተራራ ለሚደብቃችሁ ስንት ተራራ ይደብቅሻል ለምን አልተናገራችሁትም እናንተ እየጠበቃችሁ ነው ጌታ መጥቶ እንዲሮጥና ወርዶ እንዲሰራ ነው የፈለጋችሁ ያላችሁ ጌታ ግን ምን አለ ተናገሩ ነው ማንንም ያለው ነገር እንዲደባ ያመናል ማንንም ነው ያለው ዘላይ ማን ነጨለ ጥቁር የለ ምንም ማንንም ያለው ነገር እንዲደረግለት ባመን በልቡ ሳይጠራጠር ይሄንን ተራራ ተነቅለ ወደ ባር ተወርውሮ ይሆናል አሜን እሰይ 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 አሜን እሰይ ታንክ ዩ ሌላ ቦታ ላሳያችሁ በጣም እንትን ላይ ማንንም ማለት የሚናገረው ነገር ቀደም ነገር ያቻለው ያደርሳቸዋል ልክ እንደ ጂፒኤስ ነው ብያለሁ ምንና እኔ ከልብ ልንገረ ያደረሰኝ ያለው ያ ነው ባለፈው ነገር ያቻለው እናቴ ስትሰርበይ ማለት ነው ታይ እናቴ ይላታል እኔ ነኝ የምጦርሽ ዳይተ እኔ ነኝ የምጦርሽ ሌላ ማንንም የለም ታይ እኔ ወደ አሜሪካ ሄዳለሁ በቃ አላቅም ምክንያቱም መጀመሪያ እንደው መቴናት አሜሪካ መጀመሪያ መጣችውና በቃ ያው አሜሪካ ወስዳለሁ ብላኝ መጀመሪያ ከዛ በቃ ጉድ ፈላ አረማመዴ ተቀየረ ንግግሬ ተቀየረ ጓደኞቼ ላይ ምን እንዳመጣል ተፈልጋል አሜሪካ ላይ ነው በቃ ምናም በቃ ንግግሬ ተቀየረ አሜሪካ ላይ ነው አሜሪካ ላይ ነው በቃ ምን ታመጣልና አንዳንድ መኪናም ሳረላል ቀርና በቃ ስል መጨረሻ ሰው ዘጋችኝ ማለት ነው በጠብቅ አተደም እንደሉኛ ያለች እንኳን እሱ አላመጣችኝ አሜሪካ እኔ በቦሌሳው በባሌ ነው መጣሁት አሜሪካ እናቴ ያልኳት በሙሉ ሆነ ጦርሻለው ደግሞ 3 ነው እዚህ ያመጣሁት ምን እንደመጨረሻ አልመጣ ብላን ነው እንጂ እኔ ትቆይ ነበር እዚህ ብዙ ነው 3 ያምጥቻታለሁ አሜሪካ ነገር ማለት እኔ ለካ ወዲያ እኮ የምትለኝ አለች ትዝ ይላችኋል አንዳንዱ ተሰምና ለከዛ ዮሴፍ ላይ ተዛለች ረስቶት ማለት ነው ያ ጠጅ አሳላፊ ከሁለት ዓመት በኋላ ትዝ አለው ንጉሱ እዛ ግራ ሲጋባ ህልም አይቶ ማለት ነው ወይ አንድ ሰው ነበር እዛ ታስረ ተተረጎመልኝ አያችሁ አንዳንዴ እናቴም ትዝ አለ ያ የምትለኝ ነገር እኮ የምትለኝ ነገር አለ አያችሁ የምትናገሩት ነገር ያደርሳችኋል ኔጌቲቭ ሆነ ፖዚቲቭ ያደርሳል ኔጌቲቭ ወደ እስር ቤቱ ሲቀጣህ ወደ ሲኦል ወስዳል ኔጌቲቭ ማለት በሐሰተኛ ምላስ የተከማቸ መዝገብ ልክ እንደሚሆን ቡና አልጋልኩ ሚናገር በዚህ ተናግሯልን የሚሰበስቡት ውሸት ተናግሮ ምናምን ባንደበታች ተናግሮ እኮ ተናግሮ እንዴ ይዋሸ ናሲያት ነብይ ሐሰተኛው ነብይ እየዋሸ ምናምን ብር አውጣ ካርድን እንደዚህ ብር ገብቷል ምናምን በኢየሱስ ክርስቶስ ብታቆም ይሻላል ሐሰተኛ ጋስጻለሁ እንዲያነት ፌክ ነገር በኋላ ጉዱስ እንዳትገባ ማትወጣም ውስጥ ትገባለህ በኋላ ያጨበረበክ መጽሐፍ ቅዱስ ላይ የሌለ ነገር ብታቆም ይሻላል ጋስጻለሁ አይ ስንት አለ የሚያጨበረበር ያጨበረበር ሴቱን ያጨበረበር የሚበላ ምናምን በምን ነው ታዲያ ፓስተር እየተናገረ እንደውም አንድ ቀን ላምብላችሁ ወደዛ ከሄደ እንደዚህ ላምብላችሁ እንደዚህ ላ ኦኬ ላምብላችሁ ኦኬ I think እንትን ላይ መዝሙር 63 ከ6 ከ7 ላምብላችሁ በማለዳ እናገራለሁ ረዳቴ ሆነኛል እንጂ ኦኬ ባንተ ደስ ይለኛል በማለዳ ምላል እናገራለሁ በማለዳ ምላል እናገራለሁ ምንድነው የሚናገረው ዳዊት በጣም ተናጋሪ ይናገራል ግን በጣም ቅድም ካልኳችሁ ቃል ለሳያችሁ እንደዚህ አለ ኦኬ በክንፎች
ጥላ ደስ ይለኛል። ቁጥር 11 ላይ ዘተሰ እንደዚህ አለ ሐሰትን የሚናገር አፍ ይዘጋል አለ። ሐሰትን የሚናገር አፍ ይዘጋል። ዱዳ ነው የምትሆነው እንጂ ሐሰትን የሚናገር አፍ አልኩ አንደ በቅድም አልኩ በሐሰተኛ ምላስ የተከማቸ ልክ እንደሚሆን ጉም ነው። የት እንዳልኩ ፓስተር ተስፋዬ ታውቃለህ አልኩ ድሮ ሌባ ነበርኩ አልኩ እኮ አወዝ ሌባ ዋት የምንሰራ ነበር። የት እንደሚገባ ነገር እናገኛለን ይጠፋል፣ እናገኛለን ይጠፋል። የት እንደሚገባ ነገር በሐሰት ነው። ሐሰተኛ ምላስ ምን አለ እዚህ ላይ ይዘጋል አለ። ገጠም ስለዚህ ሰዎች የሚናገሩት ነገር ትክክል ሆነ ወይ እንትን አለ ያደርሳል። በቃ ትክክል ሆነ ያደርሳል ማለት ነው። እና ሐሰተኛ ምላስ ይዘጋል አለ። ዝግት ይዘጋል። እና ሌላ ልጨምርላችሁ እዚህ ላይ አልኩ ቅድም አልኩ ጭንቀት ፍርሃት ራሱ ተራራ ነው። ዲፕሬሽን ሱስ ራሱ ተራራ ነው። ማንኛውም አልኩ የሚመጡ ነገሮች በህይወታችሁ ላይ በቃ ነው ከዚህ ቃል ውጪ ያምሩ ምሽግሉ እናፈርሳለን የሚለው ከፍ ያለውን በእግዚአብሔር ቁጥር ላይ ተነሳ በምንም ታፈር ባንደበት ነው አልኩ። ኤርሚያስን እኮ ቃል ነው የሰጠው እግዚአብሔር ትነቅልና ታፈር ዘንድ ትተክልና ትገነባ ዘንድ ነው። ታጠፋን ትገለብ ዘንድ በምን ተናግሩ ነው መናገር አለበት። ለትነቅል መናገር አለበት፣ ለትተክል መናገር አለበት። you have to speak መጥራት አለ። የሌለውን እንዳለ አድርጎ በሚጠራ ባመነበት ነው ለምራ አሁን እግዚአብሔር የሌለውን ነው የሚጠራው። እግዚአብሔር ያለውን አይደል የሌለውን ነው የሚጠራለ። ምን መስላል አምስቱ እንጀራ ይበላሉ ሲል አለ እንዴ? ከዛ አልበሉም። ጌታ የተናገረው ቃል አክቷል ሆነ ማለት ነው። አሁን እግዚአብሔር ያለውን አይደለም የሚጠራው አልኩ። ይሄ እምነት የተቀበልነው እምነት ያለውን አይደለም የሚጠራው የሌለውን የሚጠራው። የሌለውን ትጠራለህ አለ ይመጣል በቃ ይሆናል አልኩ። ጌታ እሞታለሁ እነሳለሁ ለበሰው ይነግራቸዋል። በጣም ግራ ይጋቡ ነበር የሚላቸው ነገር አልገባቸው ነው። መጨረሻ ነው የገባቸው አልኩ። ሰዎች መጨረሻ ነው የሚገባቸው አልኩ። እናቴ መጨረሻ ገባት ያልኳት ለካ ያልከኝ ነገር አዎ። እና ኢየሱስ ጌታ ነው አልኩ። ኢያሱ ምዕራፍ 1 ላይ ቁጥራት እንግዲህ ነግሬናለሁ። ይሄ ህግ ካፍ አይለይና መናገር አለ ሊናገር ነው። ኢያሱ ምዕራፍ 31 ነገስታት የገረሰሰው እየተናገረ ነው። እግዚአብሔር ምን አለው? አንደኛ ሙሴ ሞቷል አለ። ከሙሴ ጋር እንደነበር ካንተ ጋር ሆናለሁ አለቀም አልተውም አለ። ጽና በርታ ብሎታል። አሁን ሙሴ መናገር አለ። እግዚአብሔር ብሎኛል የመረገጥኩን ተወርሳለህ ብሎኛል እነገር አለዛ አልኩ። ይሄን ተስፋ ቃል የምትወርሱ ተናግራችሁ ነው። በቃ ተናገረሽ ነው መናገር አለብሽ። ግዴታ መናገር አለብሽ። ሰይጣን እንዳትረሱ ዝም በል ነው የሚለው። ሰይጣን ዝም በል ነው የሚለው። ከተናገር ታፈርሰዋለህ። ሰይጣን ሁሉ ጊዜ ጸጥ በይ ነው የሚልሽ። በቃ ጸጥ በል ዝም በል አልኩ። ዝም በል አልኩ። ጳውሎስ ታስሮ ወንጌል ይሰብክ ነበር። ዝም በል አልኩ። ሰይጣን እኮ የሚዋጋችሁ ጸጥ እንድትል ነው። ቀደም ነግሬሃለሁ አመንኩ ስለዚህ ተናገርኩ። አንዱ የእምነቱ መንፈስ አለ እንናገራለን። ሰይጣን ጸጥ በል ነው ጸጥ በል ዝም ካልክ መልስ የለማ ከታመጣለ መናገር አልኩ። ሌባስ ገባ ቢሉ ካላልክ ስትል መድኃኒት አለ። ሰውየውም ዱላ ምናምን ይዘው በቃ ምናምን ይዘው ከጎረቤት ምናምን ለምን ትድናለህ? ተናገር ማትሉ ምን መስላችኋል? ሲገቡ ሌባ ጸጥ በይ ድምጽ አንድ ድምጽ እንዳታሰሙ ጸጥ በይ። ጸጥ ካልሽ ራስሽን እንነቃንቀዋለን ምናምን ጸጥ በይ። ካለሽ መልስ ታመጣለች። አያችሁ ጸጥ ካልክ መድኃኒት የለም አልኩ እኮ። መናገር አለብህ ደህንነት ለማምጣት ማለት ነው። አየ ደህንነት አለ ስትናገር ይመጣው። ደህንነት እንዳትረሳ ሶዞ ማለት ነው። ፕሬዘርቬሽን ሂሊንግ ዲሊቨራንስ ሁሉ ይመጣል ስትናገር። ስናገር ይመጣል። እናገራለን እጠራለሁ። መርከም የለም ከደከም ባንዝል በጊዜው እናጭዳለን ይላል። አይ ባንዝል አልኩ። ገበሬውን ቢዝል ምን መስላል ይጨርሰናል እንጂ ግን ገበሬ መዝራቱን አውቀው አልኩ። የምትናገሩ ነገር ዘር ነው። ስፒክ አይ ዶንት ኬር ተሰማኝ አልተሰማኝ ምን አለኝ አይ ዶንት ኬር። ስሜቴን የምትከተል ከሆነ ንፋስ የምትከተል ነው። እኔ ስሜቴን አልቀበልም። በጣም ድሮ ስሜታዊ ሰው ነበር። በጣም ካልተሰማኝ እግዚአብሔር የለም እላለሁ። ከዛ አውጥቶኛል ጌታ። ተሰማኝ አልተሰማኝ አሁን እግዚአብሔር ክርስቶስ በእኔ ውስጥ ነው ያለው።
ክርስቶስን ከሞት ያስነሳው መንፈስ በእኔ ውስጥ አለ እናገራለሁ ስትጸልይም አንዳንዴ አይሰማኝም ስለተሰማኝ ነው እግዚአብሔር ሰማኝ አይ እዛው ውስጥ ካላችሁ እንዴት ነው ስሜት ይገዛችኋል ስሜት ከገዛችሁ ጉድ ፈላ አልቆ ምን መስላል ጳውሎስና ሲላስ ሐዋርያ ምዕራፍ 16 ላይ ቁጥር 25 ላይ ታስረዋል ለሊት ነው መንፈቀ ለሊት ነው ምን መስላል ተገርፈዋል ምን ስሜታቸው ምን መስላል ማለት ግን እነሱ ምንድነው ደህንነት ያመጡ ሲዘምሩ ሲያመሰግኑ አፋቸውን ከፍተው ሲዘምሩ እግዚአብሔር ተነሳ ጋጋጋጋ ማለት ጀመረ ከዛ በሮች ተከፈቱ እስረኞች ተፈቱ ለምን አሁን ዝም ብለው እነሱ ቢያለቅሱ እዛ ቢያጎረመሩ ጫጥ ቢሉ ይመጣል ያኛው መልስ አይደለም መናገር አለብሽ መዘመር አለብሽ ነገሩ ላይ መናገር አለብሽ በቃ በመናገር ነው አልኩ እግዚአብሔር ሰማይና ምድርን የፈጠረው ተናግሮ ነው ሰማይ ይሁን ሲል ሰማይ ሆነ ምድር ይሁን ሲል ምድር ሆነ ግን ማትናገሩ ከሆነ ምን ነገር የምታዩት ነገር የለም አይ ንፋስን የሚጠብቅ አያጅልም ይላል ደመና የሚጠብቅ አይዘራም ይላል አይ ንፋስ የሚጠብቅ ሆነ አትዘራም መጠም ምን መዝራት አለ አሁን አልኩ የሚመጣው አዲስ አመት መጣ አይደል አሁን የሚመጣው አመት ምንድነው አንዳንዴ በጣም አንዳንዴ ሰውን ሰነፍ የሚያደርጉ አገልጋዮች አሉ የሚቀጥለው አመት እንደዚህ ያደርጋል ይላሉ እንደዛ ብሎ ነገር የለም ይሄንን አመት የዘራው ዘር የሚቀጥለው ታጅዳለ ማለት ነው እግዚአብሔር አሁን የመዝራትና የማጨድን ፕሪንሲፕል አድርጓል ቀንና ሌሊት አደረገ አሁን እኔ ይሄ አመት ያረኩት ነገር የዘራው ዘር የሚቀጥለው አመት ያኖረኛል ግን ይሄ አመት ዘር ከሌለኝ የሚቀጥለው አመቱ እግዚአብሔር ልክ ሰነፍ ገበሬ ትሆናል አሁን ገበሬው ምንም ነገር ሳይዘራ የሚቀጥለው አመት እግዚአብሔር አንድ ነገር ያደርጋል ብሎ ለጥቢል ሰነፍ ገበሬ ነው ስንት ሰነፍ ጴንጤ ያለው ነው አይ አሁን የዘራው በዚህ አመት 2026 ላይ ይመጣል የዘራው በፋይናንሻል ሆነ በሁሉ በመታረጋቸው እንቅስቃሴዎች በፍቅር ህይወትን በቅርታው በሁሉ ምዘሩት ዘሮች የሚቀጥለው አመት ይመጣል በፋይናንሻል ምዘሩት ይመጣል ለምን መሰለ ዘር ከሌለ እግዚአብሔር ለዚህ ነው ለዘሪ ዘርን የሚሰጠው ለበላተኛ ምግብን ይሰጣል እንጂ ምንም እንዲያረጋል አንድ ቃል ለሚቀጥለው አመት ተሳስታል ተከነ ያለ አላምንም ያንን አንድ ቃል ለሚቀጥለው አመት ሰጥቶኝ ምናምን እንደዛ ብሎ ነገር የለም ወረዲ ቃል ተሰጥቷል እንጂ እግዚአብሔር ቃል ተሰጥቶኛል ይሄ ቃል የኔ ነው የሚቀጥለው አመት እኔ አሁን የማረጋቸው ነገሮች በጸሎት ይወታለ መዘሩት የጸሎት በጸሎት ያልኩ ቆይቼ እግዚአብሔር ደጅ ጠናው ሲል ይመስላል እግዚአብሔር ዘንበላል አለ ዳዊት እኮ አየ የምትዘሩት ጸሎት ራሱ ይበቅላል አየ ይሄ እግዚአብሔር ያረጋው በኖ ዘመን የደነገገው ዘመን ሌላ ምንም አትጠብቁ እንዲያ የሚቀጥለው አመት እንዲያረጋል እንዴ ተሳስታል ወረዲ ያርጓል ጌታ ጨርሶ ነው ቁጭ ያለው የሚቀጥለው አመት አሁን የዘራው ዘር የሚቀጥለው አመት ያኖራል አሁን ያረከው ነገር ያኖራል የሚቀጥለው አመት ግን አሁን በዚህ አመት ዘር ከሌለ የሚቀጥለው አመት እንዲመጣል ምናምን ብትል በቃ እንዴ ልክ እኮ በቃ ዘውን እኮ አስተምራለሁ አይደል አስተምራለሁ ሰውን አንዳንዴ ስንፍናው ስንመከተው የሚቀጥለው አመት ጉዱ ይጠብቃል አንድ ነገር ይሆናል ብሎ ተሳስታል ምንም የሚሆነው ኦሬዲ ሆነዋል ግን አንተ ለዚህ ነው የሰው የሚዘራውን ያንኑ ነው ያጭዳላል አይ የምትዘራው አልኩ ገበሬ ሳይዘራ የሚቀጥለው አመት አንድ ነገር ያደርጋል ብሎ ቢተኛ ጨረሰን እንጂ ጨረሰን እግዚአብሔር ይጠብቀው እኛ ቁጭ ብሎ ዳና መዝራት አለበት ዘርቶ የሚያኖረን ይዘራል የሚቀጥለው አመት ያመጣልና እንበላለን አሁን ይዘራል የሚቀጥለው አመት ያመጣ ይበላለን ተነግሩኝ ዛሬ እናንተ ኦኬ እንደና ለምን ኤልያስ ምን መስላችኋል ምኑ ያልታወቀ ሰው እዛ አንድ ያነገስ 17 ላይ በጣም የሚያስገርም ቃል ነው እንደዚህ ያለ ላምብብላችሁ እንደዚህ ያለ ሕያው እግዚአብሔር አምላክ ካፌ ቃል በቀር በእነዚህ አመታት ማለት ኦኬ ጣሊንና ዝናብ አይሆንም ማለት ከሕያው አምላክ እግዚአብሔር በእነዚህ በቃ አመታት መጥቶ ምኑ ያልታወቀ ነብይ 3 አመት ዝናብ ዘጋ ተናግሯል ዝናብ አይዘንብም ዘጋ በምኑ ነው የዘጋው በአንደበቱ ተናግሮ ትዘጋለህ ትከፍታለህ ለዚህ ነው እግዚአብሔር ቃል በምድር ያሰርከው በሰማይ ይታሰራል ምትፈታው ይፈታል በምድር ምታቶት በመተናገር ነገር ምታቶት በመናገር ነገር አስራልኩ ሳቁ ጴንጤ ራሱ ሳቅ ከልብ ምትናገር ኔጌቲቭ ይሄ አልችልም የለኝም ስትል እየዘጋ ነው የለኝም ብለ ታዲያ ምን ትጠብቃለህ ለመኖር ትጠብቃለህ የለኝም ካል አለኝ ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አምላኬ
እንደ ባለ ጠግነት የሚያስፈልገኝ በክብር ይሞላል። አየህ አሁን የለኝም ካል ለመኖር ትጠብቃለህ። ልክ ባለፈው ነገራችን ቡና ጠጥቼ አልተኛም ምትል ከሆነ ለመተኛ ትጠብቃለህ። ወደ አንተ ዘግተው አልተኛም ብለሽ ለምን መተኛ ትጠብቂያለሽ? የዘጋው ማን ነው? አንተ የተናገርከው ቃል። አሁን ኤልያስ የተባለ ሰው መጣና ምንም የማይታወቅ ሰው ዝናብ ዘጋባቸው። ያ ብቻ አይደለም እኮ ዘላለም እንደ 50 በሳት እሳት ይውረድ እያለ እሳት ሲበላቸው ምን መሰለህ እንደገና ምን መሰለህ ኤልያስ ቀላል ነው የሞተ ሰው ሲያስነሳ ምን መሰለህ ቀላል ነው እንዴ ሰራ የነበረው ቃል ማለት አሁንም ካፌ ቃል በቀር ጠባለ ዝናብ አንዳች አይኖርም ማለት ይሄን ያላመታ ዘጋ። በምኑ ነው የዘጋው? በአንደበቱ ትዘጋለህ ትከፍታለህ። አሁን አንደበትሽ ላይ ነው ያለው ሁሉ ነገር ያለው ሞት አለ ህይወት አለ። ምሳሌ 18 አለ ነገር ነው እኮ ሰው ካፉ ፍሬ አንዴ ሆዱ ሞላለ ከንፈሩ ከሚያፈራው ይጠግባናል። ሞትና ህይወት የትናሉ በምላስ እጅ ነው አለ። በአንደበት ላይ ሞት አለ ህይወት አለ። የምትናገረው ምንድነው? መምረጥ ነው። ይሄ የመምረጥ ጉዳይ ነው። የክርስትና የመምረጥ ጉዳይ ነው። የምን ሞት መናገር አለ አይ ዶንት ኬር አለ የፈለገ እግዚአብሔር አምላኬ እሱን ታምናችሁ ችግር ታወራላችሁ። እግዚአብሔርን ታምናችሁ እሱ ያኖራችሁ እግዚአብሔር አይኖርም ያኖራል። ግን እግዚአብሔር የሚተባበር አልኩ ቀደም ነገር እኮ እስራኤሎችን ሰማዋቸዋል። እስከ መቼ ያምንብኝማል? ላጥፋ ሙሴ ዞር በል ሲለው እኔን አጥፋ ይላል ሙሴ። እግዚአብሔር ምሕረት ያደርግላቸው ነበር። ስንት ግን ያጠፋቸው እግዚአብሔር ልክ የኢራን መንግስት እንዳሉት ያላዘላችሁ የኢራን መንግስት የነበረው እስራኤልን ከማፕ አውጣታለሁ አለ። ተሳሳትክ ማውን ነገር ተሳሳተ እንትን ከማፕ እናውጣታለን ብሎ ነበር። እስቲ እየታገሉ ያሉት ለዚህ ነው። ግን እንዴት ያውጣታል እስራኤልን? እስራኤል እኮ ያቆ የክርስቶስ ስፍራ ክርስቶስ የተወለደው እዛ ነው፣ የሞተው እዛ ነው፣ አገልግሎት የጀመረው እዛ ነው፣ የተጠመቀው እዛ ነው፣ የሚመጣው ሲመለስም እዛው ነው። ኢየሱስ ያቺ ስፍራ የኢየሱስ ነው፣ የእግዚአብሔር ስፍራ ነው። ማአቸል ደግሞ ማሰው ስለምንጸልይ በፍጹም አክስት አላየም። ለስንት ሞክሮ የኢራን መንግስት አሁን መጸለይ ያለባችሁ ለኢራን ራሱ ሊያልቁ ነው። በእንትን በጣም የሚያሳዝን ነው። በራብ ሊያልቁ ነው እና መጸለይ ያለብን ለኢራን ራሱ እንጸልይላታለን። ዳረ በቃ ችግር መጣ፣ የማይቻል ነገር መጣ። የጦር የማያደርገውን ምናምን ድርቀት ምናምን አንዳንዴ እኮ ከባድ ነው። የምንመካባቸው መሳሪያለን ምናምን እሱ ትምቀት ነው። አዋጣም መሳሪያ በቃ ቡን ነገር ወጣ አሜን። እንትን ላይ ላሳያችሁ እንትን ላይ 17 11 ነገርኳችሁ። ኤልያስ የተባለ ሰው ምን አይነት ሰው ነው? ባክ መጥቶ ይዘጋብናል። ዝናብ ዝግት ጸጥ በይ ፓስተር ተስፋ ታረጋለህ አረጋለሁ። ዝናብ ጸጥ በይ ስልጣን ተሰጥቶና እኔ ነኝ የማረገው። ጌታ መጥቶ ስልጣን ሰጠን። እባብና ጊንጡን ለርተርኩ ስልጣን የሚጎዳችሁ የለም ማለት መናፍስ ስለተገዛላችሁ ደስ አይባ ስማችሁ ቤተ መንግስት ስለተጻፈ እና አሁን ደስ የሚለኝ ስሜ በቤተ ተጽፏል። ደስ ይለኛል። ስማቸው ያልተጻፈ ግን ወደ ዲን እሳት ውስጥ ይጣላሉ። እሱ ዮሐንስ ራእይ 20 መጨረሻ ወደ ዲን ሰጠን። ስም ትጻፉ ወደ ኢየሱስ መተን ነው ጌታ ነው የሚከተብ። ልክ አሜሪካ ስትገባ መጀመሪያ የሚሰጡ ሶሻል ሴኩሪቲ የሚሰጡ ሶሻል ሴኩሪቲ ሰጡ ማለት ከተቡ ማለት ነው። አሁን አንተን የሚያውቁ በዛ ቁጥር ነው የሚያውቁ አሜሪካኖች ማለት ነው። መጀመሪያ የሚሰጡ ከዛ ግሪን ካርድ የምትኖርበት ይሰጣል። ከዛ ደግሞ ከ5 አመት በኋላ ደግሞ ሲቲዝን እንትንትላል። አየ ያ ቁጥር ለምንድን ነው? አሜሪካን እንዲያውቁ ነው። አሁንም ወደ ኢየሱስ ስትመጣ ትከተባለህ፣ ከዛ ትጻፋለህ። ግን በኋላ ግን ይሄ ሳትከተብ እዛ ሄደ ጉድ ከፈላ ጉድ ፈላ ነው። ስም ከሌለ አየ ስም ትጻፈው በእምነት ጌታን መተ ስትቀበል ጌታ ወይ በቃኝ ዓለም በቃኝ ብለህ ለጌታ ህይወትን ስትሰጥ ከዛ ጌታ ይገባል። ጌታ ተቀበል። አሁን ጌታን ስትቀበል ትድናለህ፣ ስም ይጻፋል ማለት ነው። ባጭሩ ማለት ነው ወደ ጌታ መጥተ ጌታዬ ነህ መድኃኒቴ ነህ ከዛሬ ጀምሮ አንተን እከተላለሁ ብለው ስትወስን ማለት ነው። ካልወሰን ግን አይቻልም ብሎ ነገር ኢየሱስ ብቻ መከተል፣ ሌላ መከተል የለም። ፉት ፕሪንት ማን ነው? ኢየሱስ ነው። እግዚአብሔር የሰጠን አለት ማን ነው? ኢየሱስ ነው። ማምለጫ አለት ማን ነው? ኢየሱስ ነው። ሌላ ማንም የለም። ስትሄዱ የምታዩት እሱ ነው። እግዚአብሔር ስልጣን በሰማይ በምድር ሰጠው ለኢየሱስ ብቻ፣ ሌላ የለም። ከኢየሱስ ሌላ የለም። አየ ኢየሱስ መጥቶ አሳየን ሁሉ ነገር ሲናገር ምን ነው? አላዛር ሞቶ ይመስላል። አላዛር ሲል አይደል የተነሳው?
አልዓዛር ሲናገር የተነሳው እንደው እድለኛ ነው አልዓዛር ብቻ አለ እንጂ በዚህ ቦታችሁ በሙሉ ተነሱ ቢል ጉድ ፈላ። ብድግ እዛ ያሉ በሙሉ ግን አልዓዛርን ብቻ ነው የጠራው። አልዓዛር ሲል ብድግ አለ። አልዓዛር ሲል ብድግ። አሜን ወይ? አየ የምትናገሩት ነገር ትልቅ ወሳኝ ነው ለክርስትና ስፔሻሊ። ለዚህ ነው የአፍን ጠማማነት ካንተ አውጣ ይላል። አሁን እኔ የምናገረው አንደኛ ጴጥሮስ ምዕራፍ 4:11 ላይ ማንም የሚናገር እንደ እግዚአብሔር ቃል ይናገር ይላል። እንደ እግዚአብሔር ቃል እናገራለሁ። ሲያመኝ እንደ እግዚአብሔር ቃል፣ ሳጣ እንደ እግዚአብሔር ቃል፣ ሲደክመኝ እንደ እግዚአብሔር ቃል፣ ምንም የሞት ድምፅ ስሰማ እንደ እግዚአብሔር ቃል። ዶክተር ትሞታለህ ሲለኝ ታንኪዩ ዶክተር አንተ አይተነሱ እኮ ዶክተር እኮ ያየውን ነው የሚነግራችሁ። ፋክት በማይክሮ ያረጋገጠው ነው የሚነግር ያየውን ነው የሚነግር። ስለ ዶክተር እግዚአብሔር እናመሰግናለን። ወኒ ዶክተር መድኃኒት ያስፈልገናል። አዎ ዶክተር ያስፈልገናል። አዎ ገባ። ግን እሱ ያየውን ነው የሚነግረህ። ያኛው የሚታየው ነገሮች ሁሉ ጊዜያዊ ናቸው። ኤክስፓየር ዴት አለው ብያቸዋለሁ። ግን አንተ እምነት ምን እንደሚጠራው ከዛ በላይ ትጠራለህ። ቃሉ ነው የሚጠራው። ሲያመኝ እኔ ዶክተር እንዲህ ብሎኛል፣ እኔ ግን እንዲህ ነኝ እናገራለሁ። ቃሉ እንዲህ ብሏል፣ ተፈውሳል ብሏል፣ እናገራለሁ። አየ ለኃጢአት ሞቼ ለጽድቅ እንድኖር እሱ ራሱ በስጋው ኃጢአታችንን በእንጨት በመገረፍ ያን እናገራለሁ። ሳጣ አለኝ ይበዛልኛል አምላኬ እያልኩ እናገራለሁ። አሁን የምናገራቸው ነገሮች መላእክቶች ከልቤ ልንገራችሁ፣ መላእክቶች እንኳን የሚያገለግላችሁ ቃላችሁ ትክክል ነው አያገለግሏችሁ። በተጣራ አያገለግሉም። ግን ቃል ትክክል ሲሆን ያጋልጉ እስራኤሎች ቃላቸው ትክክል ስላልሆነ ከልቤ ያጠፏቸው መላእክቶች ናቸው። ትክክል አይደሉም፣ ንግግራቸው ትክክል አይደለም። ግን እኔ ትክክል ስናገር እንደ እግዚአብሔር ቃል መላእክቶች ያገለግሉኛል። የእግዚአብሔር ቃል አልኩ እግዚአብሔርን በሚፈሩ ዙሪያ ነው የእግዚአብሔር መላእክቶች የሚሰፍሩት እንጂ ስለጠራው መላእክት ያገለግላል። ባለፈው ነገር ያለው ሰውየው መኪናው ላይ ስሏል፣ ገብርኤል ተከተለኝ ብሎ ማለት ነው። ከዛ ሲሄድ መኪናው ጓ አረጉት፣ ገጩት። ገብርኤል ተከተለኝ ብያለሁ። እስቲ ደግሞ ሚካኤል አልገ ሚካኤል ከተለው ሳቀላ አሁንም ሲከኑ መጨረሻ መኪና ጓ አርጎ መጣው። እንዴ ምን ይሻላል? መጨረሻ ላይ ማንንም እንዳከተለኝ ብሎ ጻፈ። ምን ለበለዳ ነው? እንደዛ ብሎ ነገር የለም። አየ አልኩ ጌታ ማለት በስሜ አላቃችሁ ባላችሁ ዘራችሁ አጋንንት አውጣን ትንቢት ተናገረን አለ። የሉማ እዛ ላይ ትክክል ጽድቅ ላይ አልተመሰረቱ። መሰረታችሁ ጽድቅ አይደለም። የተመሰረቱነት በጸጋ ስጦታ ነው። መሰረት ጽድቅ መሆን አለበት። ጽድቅ ላይ ስትመሰረት ከግፍ ትርቃለህ። ይሄ ጽድቅ አያስተምርህም። ጽድቅ ግን ጌታ አላቃችሁ ማለት አይደለም። አላቃችሁ ማለት አጋንንት አውጥተው ትንቢት ተናግረው አለ። በጣም የሚያሳዝንና የሚያስለቅሰኝ እሱ ነው። እንዲህ ደክሞ ማለት ነው። ሰዎች አይተዋቸው ማለት ነው። ለምን ጽድቅ ላይ ተመሰረቱ? ትክክል መሰረታቸው ትክክል አይደለም ወይ? የተመሰረቱት በገንዘብ ነው። something ተመስርተዋል። አየ ይሄ ነው። አሁንም ቢሆን የእግዚአብሔር ቃል ሲነግረን አደም ነገር ያለው ወደዛ ለመለስ ወደ እግዚአብሔር ቃል ለመለስ ቀደም ነገር እስራኤሎች ቀደም ነገር ያልገቡት በንግግራቸው ነው። በቃ እግዚአብሔር ሰማቸው አትገቡም ማለት እግዚአብሔር ማለት አትገቡም ማለት እስከመቼ አታምኑብኛል? ምን እሱ አውጥቷቸው በብርብር ቆጥቷቸው ምን ወሰነ በብርብር ቆጥቷቸው ምድረ በዳ ላይ ያሞራራት ነው። ምንድነው ያሞራራት እንዲሆነ ያደረጋቸው? የሚናገሩት ነገር በቃ አትገቡም ማለት እግዚአብሔር በቃ ወደ ረፍት አትገቡም በቁጣ ማለት እግዚአብሔር ቀደም አልኩ ኢያሱና ካሌብ ከ20 ዓመት በታች ይዘው ገቡ። አዲስ ጄኔሬሽን ማለት ነው። ከዛ ኢያሱ ምን ያስላል 110 ዓመት እድሜ ጠግቦ እኔና ቤቴ እግዚአብሔር እናመልካለን ወስኑ። በቃ ጄኔሬሽን ትልቅ በቃ ተሰጥቷል። ለምንድነው? ከእግዚአብሔር ጋር ተስማምቷል። በሚናገረው ነገር ኔጌቲቭ አይናገር። ምንም ነገሮች አልኩ ነገሮች ይመጣሉ። በአለም ሳላችሁ መከራ አልኩ ነገር ይመጣል። ማንንም ሁን ችግር አለ ይመጣል። ግን እንዴት ነው የምትናገረው? እዛ ላይ እንዴት ነው ሪስፖንድ የምታደርገው? ችግር ላይ ነው ነገርየው። ነገርማ የለም እኮ አለ። በአለም ሳለ መከራ አለ ብሎናል። ነገር አለ። ግን እንዴት ነው ያንን መከራ እንዴት ነው እየተናገርከው ያለው? ያ መከራ እየተናገረሽ ነው ያለው? ያደከመሽ ነው ያለው? እየተናገርሽ ነው? ያ መከራ አልኩ ነገሩ መጥቶ ያደክማል አልኩ። ያደክማል። ብዙ ድምጽ አለ። ጳውሎስ ራሱ እኮ ብዙ ድምጽ አለ አለ። ብዙ ድምጽ አለ። ብዙ አልኩ ስጋ ይናገራል፣ እድሜ ይናገራል፣ ባንኬ ይነግረኛል፣ ሁሉ ነገር ይናገራል። ፍሪጁ ራሱ ይናገራል፣ ሁሉ ይናገራል። ማይናገር ነገር የለም።
ባንኩ ራሱ ይናገራል። እንዴት ነው አንተ የምትናገረው ታዲያ? እሱ የተናገረን ነው የምትናገረው ወይስ ቃሉን ነው የምትናገረው? የእግዚአብሔርን ቃል። የእግዚአብሔርን ቃል ስትናገር ቃሉ የሚሰራን ሁለቱም አፍ ካለው ሰይፍ ልጅ የተሳለን ነው። ቃሉ ሕያው ነው፣ ይሰራል። የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል የሚሰራ ነገር ብትናገሩ ይሻላል ወይስ የማይሰራ? ዕብራውያን ምዕራፍ 4 ላይ ተናገረ 12 ላይ የእግዚአብሔር ቃል ሕያውና የሚሰራ ነው አለ። አያችሁ የሚሰራው ምንድነው? ቃሉ ነው። ቃሉ ሲናገር ይሰራል። እኔ ቃሉ ሲናገር ይሰራል። የእግዚአብሔር ቃል ሲናገር ይሰራበት። ቃሉ ነው የሚሰራው። የእግዚአብሔር ቃል ብቻ ሕያውና የሚሰራ ነው። ሌላ የሚሰራ ነገር የማይሰራ ነገር ብትናገር ከሆነ መፍትሄ የለም፣ መውጣታችን እዛው ነው። ዘሴም እዛው ነው። አልኩ የኢትዮጵያ አመት የማይቀየረው ከልብ ልንገራችሁ እውነት ነው ማለት ይሄ ነው። እዚህ ውስጥ ነው ያለው። ከአመት የማይቀየረው አመት ዘሴም አመት ዘሴም። ለምን ነው አልተቀየረም? ንግግሩ አልተለወጠም። ንጋብ ጴንጤ ማንዳንዱ እንዳለም ነው የሚናገረው። ዓለም የሚናገረው ይናገራል። ለዚህ ነው እኮ ይሄንን ዓለም አትምሰሉ የሰላሙን ያስተማርኩት። ለዚህ እኮ ተቀይሯል። መቀዳል እንደ እኔ ዓለም ውስጥ ብሆን ዓለም የሚናገረው አልናገርም። እነሱ የሚናገሩትን አልናገርም። እኔ ተለየሁት። አምባሳደር እኮ ነው ያደረገኝ ጌታ። የማስታረቅን ቃል በእኔ አኑሯል። እኔ እናገራል። በቃ እናገራል። አልደክምም በመናገር በፍጹም አልደክምም። ለምንድን ነው የምትናገረው? ፓስተር ተስፋዬ በቃ መልስ መመጣች የምናገረው ነው። ቀደም ነገር ነው ያለው እንትን ላይ አንደኛ እንትን ላይ መዝሙር 71:15 ላይ እንደዚህ አለ። ጽድቅን ሁልጊዜ ማዳንንም እናገራለሁ አለ። ደግሞ ሁልጊዜ እናገራለሁ አለ። ማዳንን ጽድቅን ሁልጊዜ እናገራለሁ። አንደበቴ ደግሞ ሁልጊዜ ምናል ይናገራል። ጽድቅን ሁልጊዜ ማዳንንም እናገራለሁ። ጽድቅን ሁልጊዜ ማዳንን ሁልጊዜ እናገራለሁ። እንደ ዳዊት በጣም ይናገራል። ምን መስላ ጎልያድ ቆሞ ነገር እኮ ሲናገር አላየም? ጎልያድ እንዴት አንገቱን አካል እንደው ባለፈው ነግራችኋለሁ። አብሶ ዮሐንስ 1:11 ላይ በመጀመሪያ ቃል ነበር፣ ቃሉ ራሱ እግዚአብሔር እንዳትረሱ። ቃሉ ራሱ እግዚአብሔር ነው። ይሄ ቃል መጽሐፍ ቅዱስ እኮ እግዚአብሔር ነው። ስላላወቃችሁት ቃሉ ራሱ እግዚአብሔር ነው። ቃልም ስጋ ሆነ ይላል። የምትናገሩት ነገር አሁን ድሮ አስታውሳለሁ። በጣም አብረን ኬንያ ነበርን። ሻምበል ነው እዚህ አሜሪካ መጥቶ ሁለቱን ነጭ ገድዬ ራሴን እገላለሁ ነው ሁሌ ነው በሚናገረው። ሁለቱን ነጭ ገድዬ ከዛ አካል ሆነ ገደለ፣ ራሱ ገደለ። ሁለቱን ነገር ለምሳሌ የምትናገሩ ላዩን መስግድ ይሆነ ስትናገሩት ይወጣል። አፕኑ ታዩታላችሁ። ለምን የተናገርከው ነገር አካል ሆነ ማለት ነው። አያችሁ አምናለ ዘለ ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ራሱ የምትናገሩት ነገር አካል ሆኖ ታዩታላችሁ። ልክ በቃ አካል ሆኖ ይዘናል። አልኩ ለምሳሌ እግዚአብሔር ሰማዩን ሲል ሰማይ አካል ሆነ፣ ምድር ሲል ምድር አካል ሆነ። የምትናገሩት ነገር አካል ሆነ። ለዚህ ነው ማንንም የሚናገር እንደ እግዚአብሔር ቃል መናገር፣ እንደ እግዚአብሔር ቃል መናገር። ሲደክመኝ ደካማው ብርቱ ነው ይበል ተብሎ ተጽፏል። ብርቱ ነኝ ኢዮብ ምዕራፍ 3:10 ላይ ደካማው ብርቱ ነኝ ይበላል። ብርቱ ነኝ እኔ አለኝ ይበዛልኛል፣ አልሞትም በሕይወት እኖራለሁ። የተፈቀደ እድሜ ስንት ነው ፓስተር? 120 ዓመት እኖራለሁ። ረጅም እድሜ። ባጭር እድሜ ፓስተር ተስፋ አይሞትም። ያ ከሆነ ከልብ ለንገራችሁ የኔ ጥፋት ነው፣ የእግዚአብሔር ጥፋት። አንድ ነገር ፓስተር ተስፋ ቢሆን የእግዚአብሔር ሰው የኔ ጥፋት ነው። አላወኩም፣ ያላወኩት ነገር አለ። እግዚአብሔር ግን ጻድቅ ነው። ሁልጊዜ ረጅምንም እድሜ ያጠግባል፣ ማዳንንም አሳያለዋል። ምን አለ እግዚአብሔር? ረጅምንም እድሜ አጠግባለሁ፣ ማዳንንም አሳያለዋል። አይሱ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳል፣ ስለ ስሙ በጽድቅ መንገድ ይመራኛል። በሞት ጥላ መካከል እንኳን ብሄድ የኔ ጥቅስ አንተ በእኔ ውስጥ ነህ፣ ክፉን አልፈራም። በትር ብርኩዝ እነሱ ያጽናኑኛል። በፊቴ የሞገስ ገበታ የደስታ ገበታ ይቀባል። ራሴን በጠላቶቼ ፊት በዘይት በሞገስ ይቀባል። ጽዋ የተረፈ ቸርነት ምሕረት 120 ዓመት እስከሆነ ይከተለኛል። መቼ ነው ፓስተር የምትናገር? ሁልጊዜ እናገራለሁ። ረጅም እድሜ ነው የምኖረው፣ አልሞትም። እሞታለሁ ብትል ከሆነ ትሞታለህ።
ማን የገደለ እግዚአብሔር አይደለም የተናገርከው ቃል አለኝ ቃል ከሱ ጋር ተስማማለህ እግዚአብሔር ጋር አልኩ ሁለት ሰዎች ሳይስማሙ እንዴት አብሮ ይሄዳሉ ይላል ከእግዚአብሔር ጋር የምትስማሙት ኔጌቲቭ እየተናገራችሁት 4 ነጥብ አደርግላለሁ አትስማማ ኔቨር አትስማማ እንኳን እሱ አይደለም በትዳሩ ራሱ ያካላ አትስማማም እንጂ ኔጌቲቭ ወላ አትስማማም እንዴት ተስማማለህ ከከባልኩ ዛሬ ተባላለሁ በዘር በቋንቋ ያትስማማው ለዚህ አይደል የሚናገረው ነገር አለ አየም ከእግዚአብሔር ጋር መስማማው ነው ኔጌቲቭ የተናገርኩ እግዚአብሔር ያስማማ እግዚአብሔር የለም ከሱ ጋር መስማማው እሱ ያለውን ስና ኮንፌሽን ማለት ነው እግዚአብሔር ያለውን ደግማችሁ መናገር በቃ ለጨርሰው ኮንፌሽን ማለት መናገር እግዚአብሔር ያለው ደግማችሁ መናገር እግዚአብሔር እንዲህ ብሏል በባርኮች በብሉይ ኪዳን እንዲህ ብሏል ብሎ ሲጸልዩ ነው መልስ ይመጣላቸው እንዲህ ብሏል አብርሃም ራሱ እኮ እንዲህ ብለኛል ዘርን በቃ እስከ እንደ ምድራሹ አደርጋለሁ ብሏል ዘርን እንዲያረጋሉ ያየውን ደሞ አወርሳለሁ ብለኛል አየ እግዚአብሔር ጋር የምትስማሙት 4 ነጥብ ላድርግላችሁ ከእግዚአብሔር ጋር የምትስማሙ ንግግራችሁ አልኩ እኮ ጂፒኤስ አልኩ ጂፒኤስ እዚያውን እኛ ድሮ ጂፒኤስ አናቀም አሁን ይመጣው በማፕ ያየን ነበር ከሀገር ወደ ሀገር ማለት ነው እኔ ከዚያውን ከዚህ 3 ቀን ነድቼ ማፕ ይዤ እጃለሁ ሎስ አንጀለስ ድረስ በማፕ ያን ጂፒኤስ አልነበረ ያው ስቲክ ማርሽ እንደ አውቶማቲክ ማርሽ ሳይሆን ቃጭኜ ማለት ነው ተይደቃ ምንድነው አሁን ግን ጂፒኤስ መጥቶ ጂፒኤሱ በዚህ ተርናት ምናምን ተላለ ትሄዳለህ ማለት ነው አሁንም የምትናገሩት ነገር ወይ ከእግዚአብሔር ጋር ተስማማላችሁ ወይ ከሰይጣን ጋር ተስማማላችሁ ግን የምትናገሩትን ካልቀየርክ ያፍን ጠማማነት ካንተ አውጣ ነው የሚለው እግዚአብሔር አየ አንደበአኩ ኢሳይያስ አንደበቱ ተነካ ረክሶ ማለት ነብይ እኮ ነው የፈለክ ነብዩን አንደ ትክክል መናገር በቃ እንደ ቃል አልሞትም በህይወት እኖራለሁ በሮች የተከፈተ በር ሰጣለሁ ብሏል የተከፈተ በር ሰጠኝ እና በሉል መጠጋ የሚኖር ሁሉም በሚችል አምላክ ጥላው ያድራል እግዚአብሔርን አንተ መታመኛዬ ነህ እለዋለሁ እኮ እሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነኛል በላባቹ ይጋርደኛል በክንፎቹ በታች ተማማን እውነት እንደጋሻ በቀን ከሚበር ፍላጻ በጨለማ ከሚል ክፉ ነገር ከአደጋ ከቀትር ጋኔል አልፈራም ባጠገቤሽ በቀኛ ስርሽ ይወርቃል ወደኔ አይቀርም ባይኔ ብቻ መለከታል ያጣን ብድራት ያለው አቤቱ አንተ ተስፋዬ ነህ ሉልን መጠገር ክፉ ነገሩን መቅሰፍት ወደ ቤት ያገማ በመንገዴ ሁሉ ይጠብቁ ዘንድ መላእክቱን ስለኔ ያዛል አሜን እግሬ በድንጋይ እንዳሰናከል በእጆቻቸው አርሱኛል በተኩላና በእባብ ላይ ጫማሉ አንበሳውን ዘንዶ ረግጠ በእኔ ተማምኗል አስጥለዋል ስሜን ያውቃል ይጋርደዋል ይጠራኛል መልስለት በመከራው ጊዜ ከርሱ ጋር ሆናል አድነዋለሁ አከብረዋለሁ ረጅምን ምድሜ 100 ዓመት አጠግባለሁ አሜን በቃ ድሮ ያኔ እዛ ኢራቅ ጦርነት ላይ ያዙት ያኔ አንዱን ያዙት የሚናገረው ይሄን ነው በሉል መጠጋ ያለ ይናገራል ለሱ ቢናገረው ሌላ ቋንቋ ነው ሊገሉት እኮ ሲናገር ከዛ ምንድነው የሚሉ ግራ ገባቸው ሊገሉት ያሉት ሰው ለቀቁት ባለፈው ነገራቸዋለሁ እኛ ሬፕ ልናርግ ልንይዛት ያለችው ሴት ነገራቸዋለሁ እኛ ልንይዛት እኮ ነው ለእኔና ጓደኛ ማለት ነው እነሱ ከቸርች ግለው ነው የሚወጡት እኮ ደስ ይያላችሁ እየዘመሩ እኛ አየለና እነዚህ ሁለት ሴቶች እናያዝ ምናምን እኔ ይርኩና አንዷን ያስኩሱ አንዷን ያዝ ከዛ በኢየሱስ ስም ስትለኝ ከልብ ልንገራችሁ ምርጥ ፍጠር ነው ያልኩት አበበ በቂላ ማሩት ሰው ማለት ድምጽ ነው የሰማው ጋጋጋ ቢል ድምጽ ሰማው ስትና ለካ ስመጣ ነው ሳነበው እዛ እግዚአብሔር ሰማርያ ሊመግብ በሶሪያ ላይ ድምጽ ያሰማይላል እዛ ሁለተኛ ነገስ ላይ 7 ብታነብቁት ድምጽ ነው ያሰማው ያ ድምጽ ነው ለምን ተናግረን ያለች አሁንም ምናገር የሶይ ሲናገር ዳን አሁንም ይሄንን የእግዚአብሔር ቃል እየደጋገምሽ መናገር በሉል መጠቀም ነው እግዚአብሔር ረኛዬ ነው የሚያሳጣኝ የለም በለመለመ መስክ ያሳድረኛል በረፍቱ ዘንድ ነፍሴን መለሳ ስለስሙ በጽድቅ መንገድ ይመራኛል በኢየሱስ ስም መቃለቀ በጽድቅ መንገድ ይመራቸዋል እግዚአብሔር ይመራኛል በዘመን ምክንያቱም እግዚአብሔር ጽድቅን ወደርኩ አመጣን ጠላዋል እግዚአብሔር የሚተባበረው ከጽድቅ ጋር ስለዚህ የመናገር ኃይል ክፍል 2 ይበቃኛል በቃ ጨረስኩ አሁን ቅድም ነግሬያቸዋለሁ ስለ እምነት እንማራለን በጣም ፓወርፉል ነው እምነት ወስጣልኩ ይሄ እምነቴ አንዳንዱ ጴንጤ ቁምሳጥን ውስጥ ነው የሚያስቀምጠው ወይ አልጋ ስር ምናምን ፍራሽ ውስጥ ምናምን ነገር ሲመጣ ዘራፍ የሚለው ኖ ይሄ እምነት ልትኖርበት ነው የተሰጠኝ እኔ አሁን እኔ በእምነት ጻድቅ በእምነቱ በህይወት ይኖራል ነው በእምነት እናገራለሁ
በቃ አለ ይበዛ ከዛ ያው ሲሰራ ያው ስለዚህ ዛሬ ያልወሰናችሁ ሰዎች ጌታን ከተቀበልክ ይሄኛው ሬዲዮ ወይ ደግሞ ፌስቡክ ወይ ፓልቶክ በሰምት ብቻ ፓልቶክ የለም አሁን ማክሲማክስ የለም ይሄ ቸርች አይደለም ጌታን ከተቀበልክ ባለበት ቦታ ሄደ ጌታን አግኝቻለሁ ደቀ መዝሙር አስተምሩኝ ደህንነት አስተምሩኝ በል አይኔ ጋር ፓስተር ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለ ማት ያልጫንኩትን ጠይቁኝ ያልጫንኩት ማት ፈውስ ቃል ተጭኗል ማት ተጭኗል ማት ዩቲዩብ ላይ ከገባችሁ ተስፋ ያለማየሁ ፌስቡክ ላይ ከሄዳችሁ ኮንታክቱ ላይ ሊንክ አለ ወርዶ ፌስ ክሊክ ስታደርጉት ሬዲዮ ይስከታችኋል አሁን ሬዲዮ እየሰሙ ማለት ነው ሬዲዮን ውስጥ ትገባለህ ከዛ እዛ ላይ ሚዲያ ከገባማ ማት አለ ዌብሳይት ላይ ማት ቆሞ ፓስተር ተስፋውን እንደዚያ ተቀይሯል አሁን እንደዚህ ቆሞ ምናምን የሰበከው ምናምን ቸርች ውስጥ ምናምን ማት ትምህርት ያስተማርኩት አለ ስለዚህ አጭር ጸሎት ጸልያለሁ ከኔ ጋር ተስማሙ ና ጌታ ግባ በለው ግድ የለም እነሆ በደጅ ቆሜ በርን አንኳኳለሁ ይላል አየ በር ምንድን ልብ ነው ልጄ ሆይ ልብን ስጠኝ ነው ያለው ሌላ ምን ነው ልባችሁ ስትሰጡት ጌታ ይቀይራቸዋል ግን ካልሰጠው ልብ ካልተለወጠ መለወጥ አይችልም ምንም መቀየራችን ሃይማኖተኛ ነው ልባችን ነው ጌታ ይቀየረው ልቤ ድንጋዩን ልብ አውጥቶ የሥጋ ልብ ሰጠኝ ፓስተር ተስፋዬ ተቀየረ አሁን ክርስቶስ እኔ የዋህ ነኝ በልቤ ትሁት ነኝ አሁን እንደሱ ትሁት የዋህ የምትሆነው ትሆናለህ ከዛ በቃ አልኩ ከዛ እንደ ክርስቶስ ነው የምትሆነው ስለዚህ እችን ጸሎት ሬዲዮ ላይ እኔም ብሎ ጮክ ብለህ በእምነት ጮክ በይና በእምነት መናገር አለብህ እንደ ጮክ ብለህ ጌታ ወይ በሰው ፊት ለሚመሰክርልኝ በአባቴ በመላእክት ፊት መሰክራለሁ ማለት ስትድን ራሱ ጮክ ብለህ መቀበል አለብህ ጌታ ወይ እቀበልሃለሁ ዛሬ ግዛኝ እኔ እቀበልሃለሁ እሱ ነው እኔ አላይም እሱ ልብን ነው የሚያው እግዚአብሔር እኔ መንገዱን ነው የምሰጥህ አንተ ስቴፕ ማድረግ አለብሽ ወስነ ከሱ ጋር ካንተ ጋር ሆናል ስትለው በከልብ ልንገር ደስቲኒን ይቀይራል ትቀየራለህ በቃ ራስን መለወጣችን ያለኔ ምን እንድታረጋችሁ ማለት ኢየሱስ ብለህ ሲገባ ለዚህ ነው የጌታን ስም ይጠራው ይድናል በያለው ባለፈው ያላመኑት እንዴት ይጠሩታል ካልሰሙት እንዴት ያምናሉ ካላምክ እንዴት ጌታ ብለህ ትጠራለህ የጌታን ስም ይጠራው ይድናል በቃ ትድናለህ ታመልጣለህ አጭር ጸሎት እኔ ምን ሬዲዮ ላይ አለ ሬዲዮ እኔ ምን ጌታ ኢየሱስ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ አመሰግናለሁ ዓለምን ሰይጣንን እከዳለሁ ከኢየሱስ ጋር ኪዳን አደርጋለሁ አሜን በቃ አጭር ጸሎት ከማን ጋር ኪዳን ታደርጋለህ ከኢየሱስ ጋር አሜን ዌልካም ወደ ኢየሱስ እችን ካልክ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ገባ ዮሐንስ ወንጌል ማንበብ መጽሐፍ ቅዱስ ማንበብ አለ ይሄ ቃል የምትናገረው ቃሉ ሲቦላ ካለ ለታረቃሉ የምትናገር ቃሉ ሲኖር ትናገራለህ የእግዚአብሔር አሁን ሳነብል ቀደም መዝሙር 91 በደም አልኩልህ አይደል ስለተሞላውት ነው መዝሙር 23 አልኩልህ እግዚአብሔር ረኛ ነው ውስጤ ተሞልቷላ ይሄ ቃል ይሙላባችሁ ነው ያለው ነገር ይሙላብ ዘር ይሙላባል ቃሉ ይሙላብህ ቃሉ ሲሞላብህ ትተኩሳለህ ያን ቃል ይሄ ቃል ይሰራል አሜን ስለዚህ ወልካም እንዳልኩ ዛታ ደህንነት ተማር እና ኢየሱስ ጌታ ሌላ ደህንነት ከፈለግ ደግሞ ዌብሳይት ላይ ቸርች የለም ካልኩ ዌብሳይት ላይ አለ ዩቲዩብ ላይ አለ ጭኛለሁ ደህንነት ሁሉ ተጭኗል ዛሬ እግዚአብሔር እናመሰግናለን ዛሬ ስላስተማርከን ተባረክ ይሄ ትምህርት በኢየሱስ ስም ፍሬ ያፍራ ስላመጣልን ዘመን እናመሰግናለን ዘመኑን ዋጁ ብለሃል ካሁኑን መዋጀት በመጀመሪያ ያለባውን መዋጀት የሚቀጥለው አመት ካልዋጀው ደቂቃውን ሰዓቱን ምትበሉ ምትጠጡት መዋጀት አለበት ቀኑን ዋጁ ተብሎ ዘመኑን ዋጁ ክፉ ናቸው ብሏል ስለዚህ በኢየሱስ ስም ይመጣ አመት ተዋጀ በኢየሱስ ክርስቶስ ስም እግዚአብሔር የትምህርት ፍሬ ያፍራ በኢየሱስ ስም አሜን ስለዚህ ኢየሱስ ጌታ ነው ስለዚህ ይሄን ላኩት ሼር አድርጉት ላይክ ሰብስክራይብ ብዬም ማላክ ነኝ አድርጉት ሰብስክራይብ የምታደርጉት ስመጣ እንደመጣ ነው ግን ማት ቦታ ትልቁታላችሁ አይ ነው ይልካሉ ሰዎች ማት ቦታ ላኩት ሼር አድርጉት ይሄንን ወንጌል አብረን እንስበክ አይ ቲንክ መቸለታ አርብለታ እንገናኝ ስለ እምነት እንማራለን እና ኢየሱስ ጌታ ነው ጸጋ ብዝት ይበልላችሁ አሜን ስለዚህ ጌታ ነው ስለዚህ ያው ፓስተር ተስፋ ያለማየሁ ተስፋ ያለም ፌስቡክ ላይ ሬዲዮ ነግራቸዋለሁ 5189079015 በሞባይል ፎን በሜትፎን ከሰኞ እስከ እሑድ እና ኢየሱስ ጌታ ነው ጸልዩልኝ ደሞ ለኔ እና ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ ምንድነው ያስተማርከን ኮንፌሽን ዛሬ የመናገር ኃይል
ቁጥር ለጨረስኩኝ ነጸጋ ይብዛላችሁ ኢየሱስ ጌታ ነው አቲንክ ዓርብ ዕለት አንገናኝ ታንኪ መንፈስ ቅዱስ እናመሰግናለን